ነው እንዳልኩ በሌላ ቀን it's very uncomfortable topic ግን if you want to go establishment ጀምሮ America is not being governed. America has been governed by AIPAC and Mossad. This is the actual truth. We all know that. Okay. ግን አሁን የአሜሪካ ፐብሊክ ነቅቷል. Things are starting up to gear up. So okay. ይቀየራል perspective. እሺ thank you. ወደ ሞሼ እንሂድ። ሞሻችን እንኳን ደህና መጣሽ። ያንተ ሲታ ምን እንዴት ነህ ቴዲ? አማን ነው። መጀመሪያ አስተያየት ልስጥና እንትን ለሰብስክራይብ ለማይመቻቸው ሌላ አይነት ኦፕሽን ደግሞ አዘጋጅ። ስፔሻሊ ሜቢ ቀጥታ ወይ ዜል ወይ የሆነ ነገር እንደዛ አድርግ። እኔ ስላልተመቸኝ ነው ሰብስክራይብ እንደዛ አይደለም። ጀስት ያላረኩት ቲክቶክ ላይ ያሉ ሰብስክራይብ እንዲያደርጉ ነው እንጂ በዛ ደረጃ አይደለም። እችላለሁ ምናምን አለ። ኦኬ ሜሴጅን አንብቤዋለሁ ግን እዚህ ቲክቶክ ላይ ሰብስክራይብ እንዲያደርጉ ነው እንጂ ሌላ አይደለም። እሺ ይሄን ነገር ሰላም ብያለሁ ሁላችሁንም። ይሄን ነገር ከኢራን አብዮት ከጀመረበት ጊዜ አንስቶ አያይዞ ማየት ያስፈልጋል። አብዛኛው ነገር የተፈጠረው ከዛ ጊዜ አንጻር ስለሆነ የሻህ ሪጅን የሚባለው በነገስታቱ ጊዜ የነበረው የኢራን አብዮት እስላሚክ አብዮት ከተነሳ በኋላ እና ሆሚኒ የጀመሩት አብዮት ከዛ ጋር ተያይዘው የአሜሪካን ኤምባሲ በቴህራን ዩኒቨርሲቲ ተማሪዎች ጥቃት ደርሶበት ነበር። ከዛ ጊዜ ጀምሮ ነው የኤምባሲው ሰራተኞች ታፍነው ለበርካታ ጊዜያት የአሜሪካ ኮማንዶዎች ገብተው ብዙ አፕስ ኤንድ ዳውኖች ነበሩና ከዛ ጊዜ ጀምሮ ዳይሬክትሊ የአሜሪካ መንግስት በወቅቱ ቀጥታ የሻህ ደጋፊ ስለነበር የስርወ መንግስቱ ደጋፊ ስለነበረ ትልቅ የሆነ ቅራኔ በሁለቱ ህዝቦች መካከል በሁለቱ ሀገሮች መካከል ተፈጥሯል። አንድ ነገር መታወቅ ያለበት ነገር ምንድነው? አሜሪካ እንደ ሀገር ጠላት ብላ የምታስቀምጣቸው ውስጥ በቅደም ተከተል ኢራን ነበረችበት ባለፉት 30-40 ዓመት። ኢራንም እንደ ሀገር ጠላት ብላ ከምታስቀምጣቸው ውስጥ ዩኤስኤ አንደኛዋ ናት። ይሄን ነጥብ መጀመሪያ መያዝ ያስፈልጋል። በዚህ ውስጥ በየጊዜው የሚኖሩ የሚሊተሪ በላይነቶች የቀጠናው የመካከለኛው ምስራቅ የጂኦፖለቲክስ ተለዋዋጭነት ምናምን ግን ጠላትነታቸውና ወዳጅነታቸውን አቀዝቅዞት ወይ ጨምሮት ሊሆን ይችላል። ለምሳሌ ሚውት ታረጊ ሮሃማ ሚውት ታረግልኛለህ ቴዲ? ኦኬ ለምሳሌ ማየት ካለብን በኢራን እና በኢራቅ ጦርነት በሳዳም ሁሴን እና በኢራን መካከል በተደረገው ጦርነት ከእስላሚክ አብዮቱ በኋላ አሜሪካ ታክቲካሊ ሰፖርት ታደርግ ነበር በሚሊተሪ በምን ኢራቅ ጠባቸው የተጀመረው ቀድሞ የነበረ ስትሮንግ የሆነ ቤዝ የነበረው ነው። ታስታውሱ እንደሆነ 2012 አይ ቲንክ 2013 አካባቢ ኔታንያሁ የተባበሩት መንግስታት ድርጅት ስብሰባ ላይ መጥቶ ቀይ ማርከር እና ነጭ ወረቀት ይዞ መጥቶ ኢራን ኒውክለር ልታመርት ጫፍ ላይ ደርሳለች፣ ሬድ ላይን አስምሮ እንደዚህ እዚህ ጋር ያለ ነው ምናምን ብሎ 2012 ላይ ዩ ሪሜምበር ታስታውሳላችሁ። የዛ ጊዜ ነበረ ይሄ ነገር መወራት የጀመረው። አሁን ምንድን ነው የሆነው? ሰሞኑን የኢራን የአየር ዲፌንስ ሲስተም 1970ዎቹ ላይ የቆመ ነው በአብዛኛው። ምክንያቱም በጦር መሳሪያ አቀባ በሌሎች ጉዳዮች እንዳይዘምን ተደርጓል። ቤዚክ በምክንያት ተደርጎ እንዳይዘምን ተደርጓል። ጦርነት ሲነሳ የእስራኤል የአየር ኃይል ዶሚኔት አድርጎታል ቦታውን። ዶሚኔት ያደረገው የኢራን ዲፌንስ ሲስተም ስታክ ያደረገው 80ዎቹ እና 70ዎቹ ከኢራቅ ጋር በነበራቸው ጦርነት ላይ በነበረው አቅም ልክ ነበር የነበረው። ሞደርን ዋርፌር የነበረውን የነ እስራኤል እና የአሜሪካን የአየር ስፔሻሊ ኤፍ-16 እና ምናምን የሚባሉትን ኤፍ-15ቶች መቋቋም አልቻለም። እስራኤል ድብደባ ስታደርግ ኢፌክቲቭሊ ድብደባዎች አድርጋ ነበር። ለምንድን ነው ታዲያ አሜሪካ ወደ ጦርነቱ እንድትገባ የተፈለገው? የተገነቡት ሳይቶች በተለይ ሶስቱ በቴህራን አካባቢ የተደረጉት ናታን ፎን እና አንድ ሌላ ሶስቱ ሳይቶች እስራኤል ሞከራ ደብድባቸው ከታች ሜጀር ጉዳት ማድረስ አልቻለችም። ምክንያቱም ከመሬት በታች የተቀመጡ ስለሆኑ። ባንከር ባስተር የሚባለው አሜሪካ ብቻ በዓለም ላይ ያላት ቦምብ ያስፈልግ ነበር። 8 ፍሎሮችን ወደ ታች ይገባል። 8 ፍሎር ማለት ወደ 8-9 ፎቆችን ግን አንደርግራውንድ ወደ ታች መግባት የሚችል ባንከር ባስተር የሚባል ቦምብ ያስፈልግ ነበር ለማምጣት። ስለዚህ ትራምፕን ሲገፉት ሰምታችሁ ከሆነ ከ2 ቀን ከ3 ቀን በፊት 2 ዊክስ ሰጥቻለሁ ምናምን ሲል እኔ በመገምተው 2 ዊክስ እንደማይሆን አስብ ነበር።
አንደኛ ወይ ለማዘናጋት ነው ወይ ደግሞ ስፔሻሊ እነ እንግሊዝ እና ሌሎች ምዕራባውያን እየጠየቁ ስለነበረ የሰላም ጉዳይ ወይ ሌላ ነገር እየጠየቁ ስለነበር ለእነሱ ጊዜ እሰጣለሁ አይነት ነገር ነው። በሁለት በሶስት ቀን ጉዳዮች እንደሚፈጸሙ አስብ ነበር በግሌ። ስለዚህ ትራምፕ ምን አደረገ? ቀጥታ ዛሬ ዳይሬክትሊ ኦርደር አደረገና ወዲያው ተቃውሞ ቀረበበት። ምን የሚል ከኮንግረስ ከሪፐብሊካን ኮንግረስማን ራሱ ተቃውሞ ቀረበበት። ምን የሚል ነው የተቀረበው? ያለ አንኮንስቲቱሽናል ነው ይሄ የተፈጸመው አለ። አንኮንስቲቱሽናል ነው ምክንያቱም ኮንግረሱ እውቅና ሳይሰጥ ብሎ አለ። በምን ተከላከሉት? ሌሎች ሪፐብሊካኖች ማድረግ ይችላል። ይሄ ዋር አይደለም ያወጀው፣ ለፕሬዚደንቱ የሚሰጥ ስልጣን አለ በኮንስቲቱሽኑ። ኢሚዲየት የሆነ አክሽን ለምሳሌ ትሪት መስሎ ከታየ ዛሬ ትደበድብና ታቆማለ። መግለጫውን ትዊተር ላይ የጻፈውን አንበባችሁ ከሆነ ምን ይላል? ጨርሰናል፣ ከዚህ በኋላ የፒስ ጊዜ ይመጣል አለ። ዩሲ ኦርደር አይደለም፣ የጦርነት ኦርደር አይደለም የሚያደርገው። አንድ ተልእኮ አደረገና ከተልእኮ በኋላ ስኪፕ አድርጎ ወጥቶ ቁጭ አለ። ሄዶ ምን ኋላ ሊቀመጥ የፈለገው ኮንግረሱ ኢምፔች ሁሉ ሊያደርገው ይችላል። ኢምፔች አድርጎ ከስልጣን ሊያነሳው ይችላል። እዛ ጋ ለምሳሌ ዴፊኒትሊ ኢራናውያን ሪታሌት ያደርጋሉ፣ ምንም ጥያቄ የለውም። ዴፊኒትሊ አንደኛ የሰው ሉዓላዊ ድንበር ጥሰህ ነው የገባው። ሁለተኛ ስቲቭ ውድኮፍ እንደምታውቁት ባለፈው ሳምንት ከአንድ ሳምንት በፊት ከኢራናውያን ጋር የፒስ ዲል ንግግር ለማድረግ 5ቱ የጸጥታ ቡድን አካላቶች ፕላስ ጀርመኒ ማለት ነው። 5ቱ ፈረንሳይ፣ እንግሊዝ፣ ጀርመኒ፣ ፈረንሳይ፣ እንግሊዝ፣ ራሽያ፣ አሜሪካ እና ቻይና ፕላስ ጀርመኒ ቀጠሮ በያዙበት ነው አረብ የተተኮሰባቸው። እኚህ ሰዎች ለማንኛውም ረገድ ለማንኛውም አይነት ውይይት በራቸውን የከፈቱ ሰዎች ናቸው። ኤንፒቲ የሚባለውንም ፕሮሊፌሬሽን ትሪቲ የፈረሙ ናቸው። እንደዛ እድል እሰጥሃለሁ፣ ችግር የለም። በበቂ ሁኔታ ታወራለህ። ለሞሼ ላንሳለትና እሱ ያብራራና ወደ አንተ እመጣለሁ። በሁሉም ረገድ በራቸውን ክፍት አድርገው ለማሳየትም ለማስጎብኘትም ለሁሉም ነገር ለንግግርም ሬዲ በሆኑበት ሁኔታ ነው ጦርነት የተከፈተባቸው። ኦኬ አሁን ሄደው ፋርዶ ላይ ጥቃት አደረስኩኝ ከዚህ በኋላ ለፒስ ትሪቲ ዝግጁ ይሆናሉ ካልክ እምቢ ብለው ቢሆን ኖሮ ኦኬ። አሁን በሱ ንግግር ከዚህ በኋላ ለድርድር ይመጣሉ፣ ከዚህ በኋላ ለንግግር ይመጣሉ፣ እንደዛ የምትለው እምቢ ላለ አካል ነው። ኦኬ አሁን ኢራናውያን ሪታሌት የሚያደርጉ ከሆነ ለምሳሌ ወታደራዊ ቤዞቻቸውን የአሜሪካንን ዴፊኒትሊ የሚመቱ ከሆነ ወይ አንዳች ነገር ጥቃት የሚፈጽሙ ከሆነ አሜሪካ ሳትወድ በግዷ በዚህ ጦርነት ገባች ማለት አይደል? ቤንጎ ነጥቡን አግኝተዋል። ትራምፕ ያን ነገር ነው የፈለገው። ሉክ የመልስ ምት ከኢራን እንደሚመጣ ታውቋል፣ ያውቁታል። በሀገር ውስጥ ግን በኮንግረሱ ላለመጠየቅና ኢምፔችም ከዛም ጋር ተያይዞ የሚመጣ ነገር እንዳይኖር የነገርኩህን የህገ መንግስት ካርድ ሳቡ። የህገ መንግስት ካርዱን ከሳቡ በኋላ ምን ይፈጠራል? የኢራን ሪታሊዬሽን ሲመጣ የዚህ ሰዓት ላይ ኮንግረሱን አንቆ ያሳውጃል። አዋጅ የጦርነት አዋጅ ያሳውጃል። በሁለት መንገድ ያመልጣል። የመጀመሪያውን ህገ መንግስታዊ መብት አለው ለመደብደብ፣ ሁለተኛውን ደግሞ እነሱ መልስ ሲሰጡት ደግሞ እንደገና ይኸውና ጦርነት ተመተናል፣ ስለዚህ ጦርነት ማወጅ አለብን። ስለዚህ ደብል ምክንያት ይዞ ወደ ጦርነት ገብቷል። የመጀመሪያው ነገር ግን መታወቅ ያለበት ነገር አለ። እስራኤል የአሜሪካን ወደ ጦርነቱ መግባት የምትፈልገው ኢሚዲየት የሆነ የኢራንን መጥፋት ስለምትፈልግ ነው። ወይ ደግሞ ኢራን እንደ ሌሎቹ እንደ ኢራቅና እንደ ታሊባን ሆና ማየት እንደምትፈልግ ነው። ይሄ መሆን የሚችለው የአሜሪካን ኢንተርናል ፖለቲክስ ትራምፕን ባልነካበት መንገድ መሆን። ስለዚህ ፕሮቮክ ነው ያደረጓቸው ነው እኔ አዳዲስ ሰዎች እኮ ወይ ውይይት አታቁም፣ ጨስቲ ጨርስ ሚዩት አድርግ፣ እድል ሰጠሃለሁ። ሰላማዊ ውይይት የምናደርግበት ቤት ነው የመጣችሁት ፕሊስ አዳዲስ ሰዎች፣ እኔ ስለማልችል ነው። ስለዚህ ፕሮቮክ ነው ያደረጓቸው ማለት ነው። ፕሮቮክ ነው ያደረጓቸው። ፕሮቮክ ያደረጓቸው ማለት በኔታንያሁ ትራፕ ውስጥ ወድቋል ማለት ነው። ኦፍኮርስ በኔታንያሁ አውትስማርት አድርጎታል ማለት ነው። እስራኤላውያን አውትስማርት አድርጓቸዋል ማለት ነው። ዴፊኒትሊ የመጀመሪያው አውትስማርት ያደረገው ትራምፕን እና ሪፐብሊካን ፓርቲው ነው። የአሜሪካን ኢንተርናል ፖለቲክስ ከቅርብ ጊዜ ተከታተለ። በተለይ ባለፉት 2-3 ወር ካየ ቢግ ዲቪዥን አለ። ከኢኮኖሚ ጉዳይ ጋር ተያይዞ፣ ከስደተኛ ጉዳይ ጋር ተያይዞ ሰውየው ላይ ጫና አለበት። እንደገና የውጭ ጉዳዮችን
ዩክሬን ጋር ያለውን ከራሽያ ጋር ያለውንም ግንኙነት ጨምሮ ማለት ነው። እዚህ ላይ ነው ፊውል እንደገና የተጨመረው። ስለዚህ ጦርነቱ ሲገባ ለአሜሪካ ዴፊኒትሊ ጦርነቱ ሲገባ they will be pinned down for the next forever ሊሆን ይችላል። ኢራን ውስጥ ዓመት ቆይቷል ምናምን በዚህ መሃል ኮንቴን ማድረግ የሚገባቸውን አካላት ኮንቴን አድርጉ ወይ ቻይና ላይ ፊታቸውን እንዳዞሩ ቢዚ ይሆናሉ ማለት ነው። አሁን እያሰብክ ያለሁት ምናልባት ሩሲያ እዚህ ጦርነት ላይ ተሰባ የመግባቷ ጉዳይ አስበው። ባለፉት 4፣ 5፣ 6 ዓመታት የራሷ ጦርነት ላይ ነበረች። ሙሉ ስፔሻሊ ምዕራባውያንን ዩክሬን ላይ እየተጋጠመች ነው ያለችው። እነሱ ዩክሬን ላይ ያለውን ጦርነት እንዲያልቅ አይፈልጉም። ለምን መሰለም አይፈልጉት? የሩሲያን የወደፊት ከነ እንግሊዝ ከነ አሜሪካ ጋር የመዋጋት አቅሟን የሚጨርሱት ዩክሬን ውስጥ ነው። ስለዚህ ጦርነቱ በተራዘመ ቁጥር በቆየ ቁጥር ዩክሬን ሩሲያ በወር ስንት ነው 300 ቢሊዮን ምናምን ታወጣለች። ብዙ ብር እያወጣ መሳሪያዎች ታወጣለች። የወደፊት የመዋጋት አቅሟን ዩክሬን ውስጥ መጨረስ ይፈልጋሉ። ጆ ባይደን ከዛሬ 1 ዓመት በፊት የተናገረው እሱን ነው። እዛው ነው የምናስጨርሳት ብለው ማለት ነው። ስለዚህ ሩሲያ ወደዚህ አይነት ጦርነት ውስጥ ሌላ ድንበር ዘለል ጦርነት ውስጥ በዛውም አህጉር ዘለል ጦርነት ውስጥ ትገባለች ብዬ አላስብም። ሊሆን የሚችለው ግን ተገማች ብዬ ማስበው ቻይና ፓርቲሲፔት ልታደርግ ትችላለች ከቦታው ካላት ቅርበትና የራሷ ኢንተረስት በሳውዝ ቻይና ሲ እና ታይዋንን ጨምሮ ኢንተረስት ስላላት ይሄን በማስታቀቅ ኤሪያው ድብን ያለ የጦርነት ቦታ ሊሆን ቻይናዎች ጦርነት ውስጥ እንደማይገቡ አሳውቀዋል። ራሽያኖችም የማስታረቅ ሚና እንጂ እንደዚህ አይነት ጦርነት ውስጥ አይገቡም። የአሜሪካ ፎሬን ፖሊሲ ፉሊሽ ነው በቃ የሚባለው። ምክንያቱም የራሱ ኢንተረስት ባልሆነ ጉዳይ ላይ ፎሬቨር እዛው ይቆያል የሚሉ ውሳኔዎች አሉ። በዚህ አጋጣሚ ለቻይናውያን ሰርግና ምላሽ ነው የሚሆንላቸው፣ ለራሽያኖችም ሰርግና ምላሽ ነው የሚሆንላቸው። ምክንያቱም አሜሪካኖች ቢዚ ሆኗል ማለት ነው። ሚድል ኢስት ጋር የቅድሙ ልጅ ወጣ። ኦኬ እሺ፣ ወደ ማን ኦፍ ጃንግል ልምጣ። እሺ ማን ኦፍ ጃንግል እንዴት አየኸው ይህን ጉዳይ? ኦራይት ቴዲ፣ በጣም ማመሰግነው። አክቹዋሊ እኔ ለአንተ ካለኝ ቦታ አያለሁ፣ እከታተላለሁ በሁሉም ነገር። ይሄ ሚዛን ላይ ለመቆም ነው ሁሌ ሙከራ የምታደርገውና ይህንን ሳላደንቅ ማለፍ አልፈልግም። ኢቨን እንኳን ለትንታኔ ሰዎችን ሪኮመንድ የምታደርጋቸው ሰዎች ሳይድ የማያደርጉ ከሁሉም ፐርስፔክቲቭ ሀሳብና የራሳቸው ዋሬቨር እይታን ሊያንጸባርቅ የሚችሉ እንትኖችን ነው ለሰዎችም ሪኮመንድ ስታደርግ እያየሁ ነበር ባለፈው። ኤኒዌይ ወደ ሀሳቤ ስመጣ ለእሱ አመሰግናለሁ ማለት ነው ወንድም ቴዲ። ዋናነት ማየት የምፈልገው እኔ ሳይድ ለመያዝ አልሞክርም። ከሁለቱ እስፔሻሊ ከኢራን ኤንድ ኢዝራኤል ከሁለቱም ጋር ሳይድ መያዝ አልፈልግም። እንዳንድ አሜሪካዊ ኢትዮጵያ አሜሪካዊ ግን ያው ሀገሬ ወይም ደግሞ በሉዓላዊነቴ ኢቨን ሰርቭ የማደርገውም በዚህ በሀገር በዚህ አሜሪካ ገዳ ስለሆነ ለአሜሪካ ኦብቪየስሊ ሳይድ ማድረግ አለብኝ፣ ማድረጋለሁ። ኦብቪየስሊ ልክ እንደ ማንኛውም ሀገራዊ ነው የምልህ። ልክ ለኢትዮጵያ ሳይድ እንደማደርገው ለአሜሪካም ሳይድ አደርጋለሁ። ዳትስ ላይክ የኔ ቃሌ ነው እሱ ስገባም። ኤኒዌይ ሁለት ነገሮችን ማየት የምፈልገው የመጀመሪያው የእስራኤልን የመጀመሪያ የተኩስ ወይም ደግሞ የእርምጃ አወሳሰድ በተመለከተ ሀወይስ እንዴት አሁን ብዙ ጊዜ ይባላል። ይሄ ምንድነው የምናያቸው ትንታኔዎች ምንድናቸው? ይሄ ልክ ለኤሌክትሪክ አገልግሎት ለኤሌክትሪክ ፓወር አገልግሎት ለመጠቀም ነው ብለውታል እነሱ በተደጋጋሚ ኢራቆችም። ነገር ግን ሌሎችን ደግሞ አናላይሲቶች ካየን ደግሞ በአጭር ጊዜ ከተሰጣቸው ለኒውክለር አገልግሎት ሊውል የሚችል ጫፍ የደረሰ ነገር እንዳለ የሚያሳዩ ትንታኔዎች አሉ። የእስራኤል መረጃ በትክክል እንደነበራቸው የሚያሳዩ ነገሮች አሉት። ላይክ እንደንትን ካየነው ደግሞ እንደ መብት ካየነው እስራኤል ካላት ለምን ኢራቅ አይኖራትም? ኦፍኮርስ ሊኖራት ልንተዋት እንችላለን፣ ይኖራት ልንል እንችላለን። እንደ ገለልተኛ እንደኛ ከሆነ ነው ያየነው። እንደ ኢራቅም ሆነ ካየው ደግሞ እንዳንድ ቅድም ስትለው እንደ ኢራቃዊ ሆነ ካየውም ደግሞ የስ ላይክ ዓለም የኃይል ነው። ኃይሉ ማንም ሰው ያለው እንዲኖር ትፈልጋለህ፣ ትመኛለህ። አይዊሽ እኔ ላይክ እኛ ያለን ኢትዮጵያ ቢኖራት ወይ ምናምን አይደል? ላይክ እንደዛ ትመኛለህ። እንደ እስራኤላዊ ሆነ ስታየው ደግሞ በትልቅ ስጋት ኢቭን እንደ ሀገር እውቅና ያልሰጠቻት ሀገር ነች። ራይት ከእስራኤል ጠላቶች ጋር በግልጽ በሚስጥርም አይደለም በግልጽ የምትተባበር ሀገር ነች። እስራኤል ጠላት ብላ ከምትዋጋቸው ምናምን ቡድኖች ጋር ይህን ኒውክለር ሰርታ ታጠቀች ማለት የእስራኤል የኤግዚስቴንሻል ጉዳይ
እንደው አበቃለት ባንል እንኳን በጣም ትልቅ ጥያቄ ውስጥ ይገባል። ይህንን ለመከላከል እንደ እስራኤል የሆነ ስታዩ የወሰዱት እርምጃ ትክክል ነው ብዬ አምናለሁ። ከዛ ውጭ ደግሞ እንደ እኛ ሀገር ደግሞ ፐርስፔክቲቭ ደግሞ ስታዩ በዋናነት እንደ ሚሊታሪም እንደምንም ተልዕኮ የመጀመሪያው የሽብርተኝነት ጉዳይ ነው የምናነሳው። እስራኤል ለዘመናት ነበራት ኒውክለር፣ ራሽያ አላት፣ ቻይና አላት፣ ህንድ አላት። ስቲል ግን እነዚህ ሀገሮች ወይ በሽብርተኝነት ደረጃ እንደ ስጋት ለተቀመጡ ሀገራት ወይ ሲያወግዙ ወይ በሳይለንት ሲያልፉት እንጂ በመሳሪያ ድጋፍ ሲያደርጉ አይተን አናውቅም። አትሊስት በግልጽ ነው የማወራህ። ኢራቅ ግን ያላትን መሳሪያ በሙሉ ለተለያዩ የቡድኖች የሽብር ቡድኖች ድጋፍ ስታደርግ ነበር በግልጽ። አንድ ባላስቲክ ሚሳይል ድጋፍ ያደረገች ሀገር ኒውክሊየር ቦምብ ቢኖራት ድጋፍ አታደርግም ማለት አይቻልም። ዘጎና አቢዩዚት የሚል እንትን አለኝ። ኢፍ ዘ ሃቢት ዘጎና አቢዩዚት የሚል እይታ አለኝ፣ ግላዊ እይታ። ምክንያቱም ምንድነው እይታ ለምን አልክ ብትለኝ እንደነገርኩ ነው። አንድ ባላስቲክ ሚሳይል ለሂዝቦላ ወር ዋሬቨር ለሆነ ቡድን እየሰጠ አቢዩዝ ሲደረግ ያየን፣ ህዝብን ታርጌት የተደረገ ተኩስ ሲተኮስ እያየን ኒውክሊየር ቢኖራት ለክ መድገም እችላለሁ ዳይጎና አቢዩዚት ብዬ አምናለሁ ማለት ነው። ከዛ ውጭ ይሄ የአሜሪካ የእንትን ጉዳይ አሁን ይሄ አንስቶታል። ማን ነበረ ሞሽ ሲያነሳው የሚገራርሙ ሀሳቦችን ሲያነሳ ነበር። ኢብን መሐመድም በተመሳሳይ ግን ማለስማማበት ነገር ይሄ ከሴናተሩ ከምን ከዚህ ከተቃውሞ ከምናምን አንጻር ሳይሆን ያልኳት እቺ ሽብርተኝነት ጉዳይ የመጀመሪያ ትልቅ ሆነት በምንም አይነት ስትራቴጂ፣ በምንም አይነት የሚሊታሪ ስትራቴጂ፣ በምንም አይነት የፕሬዚዳንታዊ ውሳኔ ሊካሄድ ይችላል። ነገር ግን በሩቅ ምስራቅ አካባቢ ያለን የሚሊታሪ ቤዝ የኦፍኮርስ ስቲል ታርጌት ሊሆን እንችላለን በእነሱ ወይም ደግሞ እንደ ስጋት ሊሆን ይችላል። በዛ ደረጃ ግን መከላከል በማንችልበት ደረጃ እዛ አካባቢ ያለንም ይሄ በሚባለው ደረጃ ልንጠፋ ወይ ዋሬቨር ጥቃት ያደርሱበት በሚችል ደረጃ አይደለንም ያለው። ሆነስትሊ ትረስት ሚ እኔ በእኔ እምነት አይሞክሩትም። ቅድም ሲለው እንደነበረው ሞሽ ከዚህ ዛሬ የመጣ ጥቃት አለ፣ እሱን አይተው መልሰው ወደ እኛ ካውንተር አታክ ለማድረግ ሙከራ ያደርጋሉ የሚል 0.1% እምነት የለኝም። ምክንያቱም እንደ ህዝብ መናቀው አለ፣ እንደ አባል ደግሞ እነሱም እኛ ምን እናውቀዋለ። በተአምር ሊያደርጉት አይችሉም። ሊያደርጉት ከሞከሩም ደግሞ ትረስት ሚ ላይክ እስካሁን ድረስ ከከፈሉት ዋጋ በላይ ይከፍላሉ። ይህንን ያውቁታል። ባይዘው እነሱም የሚገርም አማካሪ ይኖራቸዋል ብዬ አስባለሁ። ሞኞች አይደለም። በጣም የሚገርም አማካሪና በነገራችን ላይ እዚህ ጋር ጉልበት ብቻ ሳይሆን ዋይዝም መሆን አለብን። አሁን ፕሮቮክ ሊያደርጉ ከሆነ ፎርዶን የመቱብህ ኦኬ ኢትስ ኦኬ ብለህ አይንህን እስራኤል ላይ ብቻ አድርገህ ወደ እስራኤል ብቻ የምትተኩስ ከሆነ ቁማሩን ትጥላችኋለህ ማለት ነው። ግን ቴዲ እዚህ ጋር ፕሮቮክ ብላለች 300 ሜትር ከምድር በታች ነው ያለው። በአንዴ በሁለቴ የምትደርስበት አይደለም። ገብቷል። ሁለቴ፣ ሶስቴ፣ አራቴ፣ 5 ጊዜ ሄደ ራሱ በጣም ፔኔትሬት አድርገህ ገብተህ ደብድበህ ልታገኘው የምትችለው ነገር ኦኬ። እንደዛም እንኳን መታ አጠፋኋት እንኳን ብትል ኦኬ፣ አወደምክ ብትል እሺ፣ ዋትስ ዘ ኢንድ ሪዘልቱ ምንድን ነው? እኚህ ሰዎች ድጋሚ ሪከቨር ያደርጋሉ እኮ በ2-3 ዓመት ውስጥ በ1-2 ዓመት ውስጥ። እንደውም ከዚህ በኋላ ሪከቨር ሲያደርጉ ከመጀመሪያው በበለጠ ሁኔታ ላይ ነው ቀጥታ አቶሚክ ቦምብን ታርጌት አድርገው የሚንቀሳቀሱት። እና አሁን አሸናፊ ሆኖ ራሱ የሚወጣው ማን ነው? እስራኤል አሸናፊ ሆኖ ትወጣለች በዚህ ጦርነት? ኢራን ነው የምታሸንፈው? እስኪ ይህን ትነግሩኛላችሁ። ወደ ትሩዝ ልምጣ፣ ከዛ ወደ መሐመድ እመጣለሁ። ሌላ አንድ ከእስራኤል ወገን ካላችሁ አንዳንድ ቁጥር ጻፉልኝ፣ ወይም ባንዲራ ከፊት ካስቀመጣችሁ ለመለየት ይመቸኛል። እዚህ ጋር እንዳስገባችሁ ማለት ነው። ከእስራኤል ወገን የገባችሁና ወይም ደግሞ የእስራኤል ደጋፊ ሆናችሁ ማለት ነው። ትሩዝ ቀጥሎ ወደ አንተ መጥቻለሁ። ኦኬ እዚህ ጋር
እስራኤላውያን ቅድምም እንዳልኩት አሁንም ደግሞ አስረግጬ የምናገረው ለእስራኤል የህልውና ጉዳይ ነው። ለኢራን ግን ቅንጦት ነው። አይሁድን ለማጥፋት ነው አላማቸው፣ እስራኤልን ለማጥፋት ነው። ይሄንን ትራምፕም ብሎታል። አሜን ከትራምፕ ሰምቼ አይደለም ቅድምም ተናግሬያለሁ። ሁልጊዜ ዴት ቱ አሜሪካ ዴት ቱ ኢዝራኤል። ይሄ ነው ስታንዳቸው። አቋማቸው ከሞት ጋር ነው፣ ከሞት ጋር የተማማሉ ናቸው። እስራኤል ግን በተለዋጭ ለዓለም ብዙ ነገሮችን አስተዋጽኦ የምታደርግ ያደረገች ወደፊትም ስታደርግ የምትቀጥል አገር ነች። ተስፋ ያላቸው ለመኖር ነው የሚታገሉት ያሉት። ኢራን በአማራጫቸው ምንድነው ምን ተማምነው ነው የኢራኖች ከተባለ ግን ፖለቲካሊ ስትሬት ኦፍ ሆርሙዝን እንዘጋለን ነው በተለዋጭ። ከተሸነፍን በዚህ ጦርነት ስትሬት ኦፍ ሆርሙዝን እንዘጋለን። ነዳጅ ከኩዌት፣ ከካታር፣ ከሳውዲ አረቢያ፣ ከዩናይትድ አረብ ኤሚሬት አይወጣም ነው። ልክ እንደ ሀውቲዎች ምንድን ነበር ፍላጎታቸው? ወደ እስራኤል ሚሳይል የሚተኩሱ የነበሩ ምንድን ነበር ኢንተረስታቸው? የእስራኤል መርከብ አያልፍም ነው። ጥላቻ ነው፣ ከንቱ ጥላቻ ማለት። ለእስራኤልስ አሁንም የህልውና ጉዳይ ነው። ስለዚህ ዓለምን በሙሉ እንደርሳለን ነው። በዚህ ጉዳይ ላይ አንደኛ ሊጎዳ የሚችለው ማን ነው? አፍሪካን። ለምን ብዙ አይነት ስቶሬጅ የለም፣ የነዳጅ ብዙ ስቶርድ የተደረገ ነዳጅ የለም። ስትሬት ኦፍ ሆርሙዝን ኢራን ዘጋች ማለት በእግር ነው የሚኬደው ማለት ነው። አዲስ አበባ ውስጥ ከመገናኛ ፒያሳ ትራንስፖርት ላይ ኖር ነው እንደ ድሮ በ11 ቁጥር። ዓለምን በዚህ ነው የሚያስፈራሩት። ስትሬት ኦፍ ሆርሙዝን እንዘጋለን ነው በምን? ስለዚህ ዓለም ለምንድን ነው ሊፈቅድላቸው የሚፈልጉት? እስራኤልን እናጥፋ ፍቀዱልን ነው። ሌላ እኮ አይደል፣ ሌላ ምንም ኢንተረስት የላቸው። ምንድን ነው ፕሮቫይድ ያደረጉት ለዓለም ኢራኖች? ኢራን ውስጥ እኮ ብዙ ታሪክ አለ እኮ። ከንጉሱ ሳይረስ የዛሬ 3000 ከምናምን ዓመት በፊት የነበረ ንጉስ ከአሁኑ ከአያቶላ ከሚባለው ሰውዬ የበለጠ ዲሞክራቲክ የሆነ ለአይሁዶች የሚራራ የነበረ ቤተ መቅደሱን ሂዱና ስሩ ብሎ የፈቀደ ንጉስ። የማን? የኢራን ንጉስ። ይሄ እስከየት ነው የመጣው? ምንድን ነው አይዲዮሎጂው? ምንድን ነው ለዓለም የሚሰጠው? ምንድን ነው? ኢራኖች ምንድን ነው? እስቲ አስተዋወቁን። ሸፍረውታል እኮ ዓለምን ደብቀዋል። የድሮ የነበረ የነ ሳይረስ ዘ ግሬት ታላላቅ መሪዎች የነበራቸው አገሮች ናቸው። ፐርሺያ ደበቀው። ይሄ ኮሜኒ የሚባል ሰውዬ ከመጣ በኋላ ለምን? ጥላቻ። ስለዚህ ዓለም ሊጠነቀቅ ይገባል። ከሆነ በኋላ እስራኤሎች ናቸው እንዲያደረጉት ነው አሁንም ዜናው። ለምን? እስራኤል ስለመታቻት ነው ኢራን ስትሬት ኦፍ ሆርሙዝን የዘጋችው ነው። ይሰመርበት። ስትሬት ኦፍ ሆርሙዝን እንዘጋለን። ነዳጅ ወደ ዓለም አይወጣም። ከሳውዲ አረቢያ ከኳታር የኛም አይወጣም። ነዳጅን ብሎክ እናደርጋለን ነው ኢንቴንሽናቸው። ስለዚህ ይሄንን ነገር ሰው አንደርስታንድ አድርጎ ሰው ዓለምን በመቅጣት ዓለምን በማንበርከክ ህዝብ እናጠፋለን የሚል ፖለቲካል ወይም ደግሞ የፖለቲካዊ የሆነ አካሄድ እንቀጥል አይሰራም። በአሁኑ ሰዓት አይሰራም። ስለዚህ እስራኤል ይኖራል፣ ይሄን ጦርነት ያሸንፋል፣ ቤተ መቅደሱ ይተከላል። ከዛ በኋላ ግን በራሻ መሪነት ግን እስራኤል ትወረራለች። ይሄንን እናውቃለን። የመጨረሻው ደግሞ ይመጣል ማለት ነው። በዚህ አጋጣሚ ቴዲዬ ይቅርታ፣ በዚህ አጋጣሚ ለሰዎች ማስተላለፍ የምፈልገው መልእክት አለ። እውነት ነው፣ እውነት ነፃ ያወጣችኋል። በሃይማኖት ውስጥ ያላችሁ ሰዎች ይሄ ጦርነት ቤተ መቅደሱን ለመትከል ነው። ከዛ በኋላ 7 ዓመት እሱም በሌላ ክፍለ ጊዜ እናወራዋለን። አሁን ፖለቲካውን ብቻ በመጀመሪያው ዙር እናወራና ከሃይማኖት ፖይንት ኦፍ ቪው ደግሞ ይሄ ጦርነት እንዴት ይታያል የሚለውን እናወራለን። አይሻልም? አሁን መጀመሪያ ፖለቲካውን እንንካ ከይቅርታ ጋር እና ችግር የለውም ቴዲዬ። እና ዋናው ነገር ምንድነው? ሌቨሬጃቸው የኢራን ሌቨሬጅ ነዳጅ ብሎኬድ ነው፣ ሌላ ነገር አይደለም። ስትሬት ኦፍ ሆርሙዝን እንዘጋለን ነው። ሌላ ሌቨሬጅ የላቸውም። ይሄ ፖለቲካሊ ይሄ ነው ኢንቴንሽናቸው፣ ይሄ ነው። ዓለምን እንቀጣለን ነው፣ ሌላ ነገር የለም። እና አሜሪካም የሚያስፈራቸው ይሄ ነበረ። ኦባማ $400 ሚሊዮን የሰጠው መርከብ የአሜሪካ ዲስትሮየር ተማረከ። በኢራን ተረት ዕቃቃ በማን ጊዜ? በኦባማ ጊዜ።
ለምን ኦባማ የእስራኤል ጠላት ስለነበረ? ለምን ፖለቲካሊ አይደለም። አንደኛ የአሜሪካ ላይ እስራኤል ነች። ሌላ ነገር አለው ከበስተጀርባ። አሁንስ መጣ ደግሞ እውነት የገባው ትራምፕ a pro-Israel leader in America for the first time he acknowledged Jerusalem የእስራኤል ዋና ከተማ ነች አለ። እውነቱን አፈረጠ። እውነት የሚናገር ፖለቲከኛ ያልሆነ ሰው በቃ ፍርጥ ነው የሚያደርግል። ችግር የለበትም። ለምን ፖለቲከኛ አይደለም፣ አቃቃር ለሚጮት ያለው ሰው እውነተኛ ሰው። ኦኬ ወደ ኦኬ እኔ እንጃ ምናልባት ከተሳሳትኩ እታረማለሁ። እኔ እንደውም ከሰው ብዙ ሰው ላይ መስለው ይችላል እንጂ ከኦባማ ይልቅ ዶናልድ ትራምፕ ነው የእስራኤል ወዳጅ ያልሆነው። ለምን መሰለህ? ዶናልድ ትራምፕ የእስራኤል ወዳጅ አይደለም እንዳይባል ነው እንጂ ኮምፕሊትሊ ቅራኔ ያለው። ጄሲፒኦኤን የመጀመሪያ እኮ የተዘጋጀው በ2015 ላይ በባራክ ኦባማ ጊዜ ነው። አስታውሳላችሁ ሁላችሁ። እንደውም የእስራኤልን ፍላጎት በማስፈጸም ረገድ ኤክስኪዩት በማድረግ በኩል ኦባማ ነው የሚሻለው። ዶናልድ ትራምፕ ከእስራኤል ተጽዕኖ ለማምለጥ ሆን ብሎ ግን እንዳይታወቅበት ቀስ በቀስ ዘዴ የመላ የፈለገ እያመለጠ ያለ ሰው ነው። እንዲሁ ዝም ብሎ የፕሮ እስራኤል መስሎ እግዚአብሔር ይባርካት ሄዶ ኦባማ ነው ለኢራኖች የኑክሌር ዲል የሰጠው የቀደደላቸው የማርያም መንገድ የሰጣቸው ለኢራኖች እንዲቀዝኑ ያደረጋቸው ኦባማ እንጂ በቡሽም ጊዜ ይቆነጠጡ ነበረ። እንዲህ አይነት እንትን አልነበራቸውም። በአፍ ብቻ ነበር። አሁን ትንሽ አብላሉ መሰለኝ። አለን እያሉ ነው። እስራኤልን እናጠፋለን እያሉ። ስለዚህ አሁን መጨረሻው ምን ይሆናል? አሁን በአንተ እይታ የዚህ ጦርነት መጨረሻው ምንድን ነው የሚሆነው? እስኪ ንገረንና ወደ መሐመድ ልሂድ። አዎ በኔ እይታ አሁን በዚህ ጦርነት እስራኤል ታሸንፋለች። ማሸነፍ ማለት ምን ማለት ነው? ላይክ ዊኒንግ ማሸነፍ ማለት ኢራን ሳሬንደር ያደርጋል። በቃ እኛ ኑክሌር አንሰራም፣ እስራኤልን ለማጥፋት አንታገልም፣ እኛ ለመኖርና ለፍሪደም እንነሳለን የሚሉበት ጊዜ ይመጣል ማለት ነው። እንዴት ነው ትሪቲ ይመጣል። ሰሬንደር የሚያደርጉት እንዴት ነው? ሰሬንደር ማለት ፒስ ትሪቲ ማለት ነው። በቃ ወደ የእስራኤልን ጠላት አናስታጥቅም። የእስራኤልን ጠላት አናስታጥቅም። ወደ እስራኤል ሚሳይል ሮኬት አናስተኩስም። እንደዛ የሚያደርጉ ለምሳሌ አሁን በአየር ላይ እስካሁን በማውቀው እኔ ከተሳሳትኩ እታረማለሁ፣ እግረኛ ወታደር አላስገባም። እስካሁን ያለው ውጊያ በሙሉ በአየር ላይ ነው። በአየር ላይ በሚደረግ ጥቃት ደግሞ እኔ ዓለም ላይ ሰሬንደር ያደረገ ሀገር አላውቅም። በአየር ላይ በሚደረግ ጥቃት ኢራናውያን ሰሬንደር ያደርጋሉ ብለው ነው የምታስበው? በአየር ላይ በ6 ቀኑ ጦርነት እኮ በአየር ላይ ነው። የግብፅን አየር ተመታ። ከዛ በኋላ ራሻ ለምኖ እንደውም እስራኤል የማረከው ከሲናይ ዴዘርት ላይ ራንክ ያላቸውን ጀነራሎች 100 አለቃ ሻለቃ ምናምን እንጂ ተራ እግረኛ ወታደር ተመለስ ወደ ቤት ነው የተባለ። ስለዚህ ለምን የአየር የበላይነት አላት ማለት ሰሬንደር ማለት አሁን ለምሳሌ ኢነሴንስ ከዚህ በኋላ ዩራኒየምም ኒውክለርም ምንም አናብላላም፣ ከእስራኤል ብሔራዊ ጥቅም በሚጻረር መንገድ እንደ ሀገር አንንቀሳቀስም፣ እናንተ ያላችሁትን ሁሉ እናደርጋለን የሚል ኢራናዊ ነው የምትፈልገው ማለት ነው? ኖ ኢራናዊ ሳይሆን አሁን የኢራን መንግስት ሰሬንደር ማለት ይሄ ሬዥም ማለት ነው። ይሄ የአያቶላ ሬዥም፣ ይሄ አክራሪ የሆነ ሬዥም እስራኤል ትጥፋ፣ አሜሪካ ትጥፋ፣ ዲሞክራሲያዊ የሆኑ ሀገሮች ይጥፉ የሚል ማንኛውም አይነት ኤንቲቲ አንታይ ኢዝራኤል ነው ማለት ነው። እስራኤል አይኖርም የሚል ነው። ስለዚህ በአየር ላይ በሚደረግ ጥቃት ብቻ ሰረንደር ያደርጋሉ ነው የምትለው? በአየር ላይ የሚደረግ ጥቃት እኮ አይደለም። ይሄ እኮ አሁን የሆነው ምን መሰለህ፣ የኢራን አየር ኃይል የሚባል ነገር የለም። የኢራን አየር እንጂ ኢራን አየር ኃይል የሚባል አየሩን መከላከል አይችልም። አየሩ የማን ነው? who controls the air controls the land። አንተ አየር በጣም ጥሩ ፖይንት ላይ መጣልኝ። አሁን ለምሳሌ ኢራናውያን የአየር ክልላቸውን 100% እንደማይቆጣጠሩ በምን እርግጠኛ ሆንክ? ለእስራኤል ለሻይ እየገባ ነው የሚወጣ ያለው። የእስራኤል ፕሌን ገብቶ ይወጣል ብሎ አውሮፕላኖች እየገቡ እንደልባቸው። እኔ ያለኝ መረጃ ኢራቅ ቦርደር ላይ ሆኖ ነው ሚሳይል የሚተኩሱት። በእርግጥ የተወሰነ አካባቢ ላይ ይገባሉ። 100% ኢራን የኢራን አየር ክልል ውስጥ እየገቡ ነው። ናታንዝ ድረስ ቴህራን እርግጠኛ 100% ኢራን አየር ክልል ላይ ሪፊውል እያደረጉ ነው ጀቶቻቸው።
ይሄን ያክል ነው። ዛሬ የሰማሁት ነገር ዛሬ የሰማሁት በኢራቅ እና በኢራን ቦርደር አካባቢ ላይ ኢራን በሚያዋስን ኢራቅ አካባቢ የአየር ክልል ላይ ሆነው አንደኛ የመጀመሪያው ጥቃት የተፈጸመው ቴህራን ላይ አስቀድመው ሞሳድ የድሮን ቤዝን መስርቷል በድብቅ። ከዛ በሚተኮስ ሚሳይል ነው መጀመሪያ የመታቸው ያዳከማቸው እንጂ 100% ኢራን የአየር ክልሏን መቆጣጠር ማችልበት ደረጃ ላይ ናት የሚል ነገር ከገለልተኛ ወገን ነው ያልሰማው። አዎ ምክንያቱም ኢራኖች ምን እያሉ ነበረ? F-35ን መተን ጥለናል ብለው ጭራውን ወደፊት አድርገው የሆነ ፖስት ያደረጉት ፎቶ ነበረ ማለት ነው። እና ግን ምንድነው እውነታው ምንድነው? ይሄ አንድ ባንከር ባስተር ቦምብ ስለሌላት እንጂ እስራኤል የኢራን የአየር ክልል የሚባል ነገር የለም ነው ፖይንት። የእስራኤል የጦር አውሮፕላኖች እየገቡ እየወጡ ምንድን ነው የቀረው? እነዚህ ሁላ ጀነራሎች ምንድን ነው የሆኑት? እነዚህ ሁላ እንዴት ነው ኢራን 4 ቀን መቆየት አይችልም? ኢታማዦር ሹም የኢራን ኢታማዦር ሹም እንዴት ተገደለ? በምን? በአየር እኮ ነው። ዌስተርን ሚዲያዎች ያን ሲናገሩ ሰምቻለሁ እንጂ ገለልተኛ ሚዲያዎች ይህንን አረጋግጠው ኢራኖቹ ምን አሉ ነው? ከኢራኖቹም በኩል 100% የአየር ክልላችንን መቆጣጠር አልቻልንም የሚል ነገር ዘገባን ያልሰማው። ለዛ እኮ ነው በጭፍን የሚመቱት ያሉት። አሁን እስራኤል አኪሬት የሆነ ሚሊታሪ ቤዞች ላይ እና እነዚህ ስጋት ያለባቸው ቦታ ላይ ነው እስራኤል አታክ የምታደርግ የነበረው። ኦኬ እሺ፣ ቢኮዝ የአንድ ሀገር የአየር ክልልን መቆጣጠር አልቻለችም፣ በቃ 0 ደረጃ ላይ ደርሳለች ማለት ሌላ እሱ እኮ ኢምፖስብል። የትኛውም ወታደራዊ ሚሊታሪ አናሊሲስ የሚሰሩ ሰዎችን ፕሮፓጋንዳ ምናምን ያለን ይታወቃል። ግን በዚህ ይሄ ባንከር ባስተር ሚሳይልን ለመጠቀም ከአሜሪካ የፈለጉበት ዋናው ምክንያት አየር ክልል ውስጥ ተገብቶ የሚጣል ነገር ነው። ተተኳሽ አይደለም፣ ድራፕ የሚደረግ ነው። እስራኤል የኢራንን አየር ክልል ስለተቆጣጠረች አሁን ይህም ባንከር ባስተር እስቲ እሱንም እናያለን። እኔ እንግዲህ እስከማውቀው ባንከር ባስተር የሚሸከም ቴዶ እስራኤል ያንን 20,000 ወይም 30,000 የሚገመት ቦምብ የሚሸከም ፕሌን የላትም። ወይ ደግሞ ስትራቶስ ፍሬትስ የሚባለው ትልቁ አውሮፕላን ነው። እነሱ ደግሞ ራሳቸውን መከላከል አይችሉም። ሌሎች ፋይተር ጀቶች ናቸው ፕሮቴክት የሚያደርጓቸው። እስኪ ነገ እናያለን። ግን አንድ አደራ ምላችሁ ፕሊስ፣ ከቢቢሲ ሲኤንኤን እና ፎክስ የዜና ምንጭ እንዳታደርጓቸው። እንደው በታሪክ ታየ ቦጋለን አታዳምጡ በልና ነገራቸው ያሉትን እስኪ ቁም ነገር ቲክቶክ ይዘ 100% ቲክቶክ ላይ ያለ መረጃ 100% አኩሬት ነው። ለመሰለ ቢቢሲ ወይም ደግሞ ሲኤንኤን ፎክስ ታውቃላችሁ፣ ወይም ደግሞ ዎል ስትሪት ጆርናሎች የሚጽፉት ምን እንደሆነ ታውቃላችሁ። እና ጀስት ሚዛናዊ የሆነ መረጃ እንዲኖረን። በነገራችን ላይ በአሁኑ ሰዓት 100% ቲክቶክ ላይ የሚገኙ መረጃዎች ናቸው ሀቁን ለህዝብ እያደረሱ ያሉት። የቲክቶክ ዘመን መሆኑ ነው ብዙ ነገሮች እየተጋለጡ እንዲወጡ ያደረጉት እንጂ እንደ በፊቱ ቢሆንማ ብሬኖች የምንደረግበት ዘመን ነበር በአብዛኞቻችን ዘንድ፣ ወይ ቢቢሲ ወይ አልጀዚራ ወይ ሲኤንኤን ምናምን። እና እስኪ ከገለልተኛ ሚዲያዎች አጣሩና እነዚህ ነገሮች ነገ በተመሳሳይ በእነዚህ አይነት ጉዳይ ላይም ስለምገባ በሰፊው እናወራለን። ትሩዝ 1 ደቂቃ ልስጥህና አጠቃለውና ወደ መሐመድ ልምጣ። ኦኬ ቴንክ ዩ። እና ለማጠቃለያ ያክል እስራኤል የሚዋጋ ያለው የህልውና ጉዳይ ነው። ለመኖር ተስፋ አለው፣ በሰላም እንኑር። የኢራን ግን እስራኤልን ካላጠፋው ለዓለም ነዳጅ አይወጣም፣ በምን ስትሬት ኦፍ ሆርሙዝን እዘጋለሁ። ስለዚህ በመንፈሳዊው ከተኬደም ሌላ ነው። አሁን ግን በፖለቲካሊ ግን ሌቨሬጁ የኢራን ሌቨሬጅ ምንድን ነው? ነዳጅን እዘጋለሁ። ሌላ ነገር አይደለም። ሌላ የሚያቀርበው ለዓለም የሚያቀርቡት ነገር የላቸውም በተለዋጭ። ስለዚህ አይምሮ ያለው ያስተውል። ይሄ የዘረኝነት ጉዳይ አይደለም፣ ወይም የሃይማኖት ጉዳይ አይደለም። ፖለቲካል ኮሬክትነስ የሚባል ነገር የለም። እውነተኛው ምንድን ነው ከተባለ ለኢትዮጵያ ሕዝብ፣ ለምስራቅ አፍሪካ፣ ለአፍሪካ ምንድን ነው ጉዳት የሚያመጣው ከተባለ ይሄ ጦርነት ጉዳት ነው የሚያመጣው። አሁን የነዳጅ ዋጋ
በመቶ እጥፍ ሊጨምር ይችላል ማለት ነው። ምዕራባውያን ለእነሱ ኢንተረስት ያደርጉታል ማለት ነው። ከየት ነው ነዳጅ የሚመጣልን? ከየት ነው ነዳጅ የሚገባልን ነው ጥያቄው። ከየት ነው? ስለዚህ የራሳችንን ጉዳይ እንዲሆንልን ካሰብን ኢራን መገራት ያለበት ማለት ነው። ማቆም አለበት። አይሁዶች እንዲኖሩ መፈቀድ አለበት ማለት ነው። ሊኖሩ ይገባቸው፣ መኖር አለባቸው። የኢራንን ጉዳይ ግን ከጨረሳችሁ በኋላ ወይ ሳውዲ አረቢያ ወደ ቱርክ የመሻገር እቅድ የላችሁ? ኢራን እንደዚህ ዲስፋንክሽናል ካደረጋችሁ በኋላ ኢራን አሁን የኢራን ጉዳይ ካለቀ በኋላ የሚያልቅም ከሆነ ቀጣዩ ደግሞ ቱርክ ነው ወይስ ሳውዲ አረቢያ ነው? እንደ ጠያቂው ነው፣ እንዳመጣጡ ይመለሳል። አትኖሩም የሚለንን መኖር እንዳለብን እናሳየዋለን። ግብፅን ብቻ አደራ አስቀድማችሁ ግብፅ ጋር ሂዱልን። እሺ ግብፅ አትሞክረው። እሺ ቴንክ ዩ ትሩዝ። ወደ መሐመድ ልምጣ። ሰላም ሁኑ። ቻው። ወርጃለሁ ቴዶ፣ እግዚአብሔር ይባርከህ። አንተን ደግሞ ጌታ አይንህን ይክፈትልህ፣ መንፈሳዊ አይን ይከፈትልህ። አሜን። እግዚአብሔር ይርዳ። እግዚአብሔር ይባርከህ። አሜን። ልጸልይልህ። እንደውም አንድ ደቂቃ ብቻ ለብቻ እንጸልይ። አሁን መንፈሳዊ እንዳናደርገው በኋላ ሌሎች መንፈሳዊ አይሆንም። እውነት ነው። እውነት ነፃ ያወጣል ነው። እውነት ነፃ እንዲያወጣ ነው የምጸልይልህ። ምን ችግር አለ? በውስጥ ስልኬን ሰጥህና በስልክ ደውልልኝ፣ ወይም ደግሞ ነገ ከመደበኛው ውይይት በቃ ትጸልይልኛል። እሺ ቴንክ ዩ። ተባረክ። አሜን። እግዚአብሔር ይባርክሽ። ቻው። አሜን። አይ ቀና ሰው ነው። ልጸልይልህ ካለ ለክፋት አይደለም፣ ሰድቦ የሚወጣ ወይም ደግሞ የሚያማ ሰው በሞላበት ዓለም ላይ ልጸልይልህ ካለ አንድ ሰው ይሄ ሰውዬ እግዚአብሔር ይባርከው ልጸልይልህ ነው ያለው። ችግሩ ፖለቲከኞች ባሉበት ማለት ከጸለይልኝ፣ አሁን መሐመድም ደግሞ ዝም አይለኝም፣ ቃል ይነግረኛል። ከዛ ሐዋርያቶች ይመጣሉ፣ ከዛ ካቶሊኮች ይመጣሉና ፖለቲካ መሆኑ ቀርቶ ሃይማኖታዊ ውይይት እንዳይሆን። እሺ ሙዬ ወደ አንተ ልምጣ። 8 ደቂቃ አለን። ከዚህ ጦርነት ማን ያሸንፋል? ማን ያሸንፋል? እንትና ምንድን ነው የአዲስ አበባ ስታዲየም ውስጥ እኮ የቡናና የእንትን እያጫወትን መሰለን። ማን ያሸንፋል ስለ ጦርነት ለምሳሌ ጎል አለ አይደል? ማሳካት የምትፈልገው ለምሳሌ እስራኤላውያን ዝም ብለው በውር ድንግዝ ገብተዋል የሚሉ አሉ። አይ ታርጌት አስቀምጠው ነው የሚገቡት ብለዋል። አሜሪካኖች በዚህ ጉዳይ ላይ ታርጌት አስቀምጠው ነው የገቡት። መጨረሻ ላይ ታርጌታቸውን የሚያሳኩት ማን ይመስላል? ኢራናውያን ፕሪቬል ያደርጋሉ ወይስ እስራኤላውያን ነው እያልኩ ያሉት? ያ እንግዲህ እኛ ቤዚካሊ የሶሻል ሚዲያው ላይ ያለውን ከመልቲፕል አንግል በማየት ነው ኦፒኒየናችን የምንሰጠው እና ሁለት ነገሮችን ይዘው ነው አሁን ኢራንን አታክ ያደረጉት። የመጀመሪያው አሁን ቅድም እንደሚለው ሁልጊዜ እስራኤል ስጋት ያለባት ሀገር ለሌሎች ስጋት መሆኗን አትቀበልም። እሷ ግን ሁልጊዜ ስጋት አለባት። ሁልጊዜ ማልቀስ እንደ አንድ ስትራቴጂ አድርጋ ነው የምትሄደው። ኤኒ ኃይል ቀድማም ተንኩሳ የሚሆን ባይኖ ሚንስ ከነካት አንታይ እስራኤል አንታይ ጂው ሴንቲመንት አለው ነው። ይሄ ዋናው እንትን ይሄ ቪክቲም ሜንታሊቲ ፎር ኤቭሪቲንግ ቪክቲም ሜንታሊቲ ነው የሚጫወቱት እስራኤላውያኖች ማለት ነው። እስራኤላውያኖች ኢን ሴንስ ሪጅሙን ነው። I'm not talking about the peoples። ህዝብ ውስጥ እንደምታውቀው 18% ሙስሊም ነው፣ 73% ጂው ናቸው። ከዛ ቀሪው ክርስቲያን እና ሌሎች ድሩዝ እና የመሳሰሉት እምነት ተከታዮች አሉ። በዛ ውስጥ ሬጂሙን አሁን ያለውን የቤንጃሚን ኔታንያሁን ሬጂም ፈጽሞ የማይደግፉ አሉ። ትልልቅ ስኮላሮች አንተ የምታውቃቸው እነ ሜልሽመር፣ እነ ጆሴፍ ሳች፣ እነ ኤለን ፔፔ በጣም ብዙ ሰዎች አሉ። ያለው ችግር በፒስፉል በሆነ ወይ መቋጨት አለበት ብለው የሚያምኑ ማለት ነው። ነገር ግን ቤንጃሚን ኔታንያሁ ፍሮም ዘ ኢንሴፕሽን በነገራችን ላይ አይ ዶንት ቲንክ ሶ ሂ ኢዝ ጂዊሽ ዲሴንት አለውን ብዬ ማለት አልችልም። ኢዝ ቲፒካሊ ናዚ የፋሺዝም እንትን የሚያራምድ ሰው ነው። ኢቭን አሜሪካን የሚፈልጋት የሱን ቶት ፕሮሰስ ውስጥ የሚመላለሱ ነገሮችን እንድትፈጽምለት ነው። የኢራቅን አይተሃል። አሁን ቅድም ልጁ ታየ ቦጋለ ስታይል ነው ያገኘውን ኢንፎርሜሽን ይዞ ነው የገባውና እኛ የምናወራው ስለ ኢራን ነው። እሱ የሚያወራው ትላንትና ጆርጅ ደብሊው ቡሽ ጁኒየር ስላጠፋት ኢራቅ ነው እያወራ ያለው። ስለዚህ ከመጽሐፉ ጀምሮ ማለት ነው የጻፈው መጽሐፍ አይተው ከሆነ ዋር ኦን ቴረር የሚል መጽሐፍ ገና ከ9/11 በፊት ጀምሮ የጻፈው መጽሐፍ አለ። እዛ መጽሐፍ ውስጥ የታጨቀው ሚድል ኢስትን ኮንከር ማድረግ ይፈልጋል። የቀጣዩ ኤምፓየር መሆን ይፈልጋል ቤንጃሚን ኔታንያሁ ማለት ነው። ሶ ቱ ቢ አን ኤምፓየር እና የራሳቸውን ዘ ግሬት እስራኤል ሙቭመንትን አካምፕሊሽ ለማድረግ
አሜሪካን በሎቢ አጥሮ ይዞ ማለት ነው። አሜሪካ ውስጥ እንዳየው ሴናተሮች፣ ኮንግረስ እንትኖች በብዛት በቅርብ ራሱ ቴድ ክሩዝ የዛሬ 13 ዓመት ኮንግረስ ውስጥ የገባሁት ኢንዲፔንደንትሊ እስራኤልን ዲፌንድ ለማድረግ ነው እስከማለት ድረስ ማለት ነው። በግልጽ እስከመናገር ድረስ አሜሪካ ፈርስት ሳይሆን እስራኤል ፈርስት የሚሉ ኮንግረስ ሜኖችን፣ ሴኔተሮችን ሁሉ ፕሮዲስ ያደረገች ሀገር ነች እስራኤል ማለት ነው። በዛ መልኩ ነው የተካሄደ ያለው። አንዱ ይሄ ነው። ሁለተኛው የኢራንን አሁን ያለውን ኢስላሚክ ሪፐብሊክ ኦፍ ኢራንን ሊበራል በሆነ የሊበራል ዴሞክራሲ ተከታይ በሆነ ሪጅም መቀየር ይፈልጋሉ። ያ ማለት የነሱን አላማ ለምሳሌ ኢትዮጵያ ፓርት ኦፍ ዛት ነች። አሜሪካ የፈለገችውን ነገር ማድረግ ካዘዘቻት የሚፈልጉትን ጥቅም ከተሰጡ ለአሜሪካ እንሞታለን የሚሉት አለ መሪዎቹ። እንደዛ አይነት መሪ መፍጠር ይፈልጋሉ። የተሸወዱት ግን የኢራን ህዝብ 90% የሚሆነው they die hard for their own liberty። ይሄ ፐርሺያኖች የሚታወቅ ነው ሂስቶሪካል እንትናቸው ማለት ነው። እነዛ ህዝቦችን እንደተለመደው እንደሌሎች አካባቢዎች በአንዴ ኮንከር እናደርጋለን ብለው ነው ያሰቡት። አሁን እንትኖች እንትን እያሉ ነው ትሩዝ ሶሻል ሚዲያ ላይም ትዊተር ላይም በሌሎችም ከዚህ የኒኩለር እንትን ቦታ አለበት የተባለውን ከተመታ በኋላ የሚወጡ መረጃዎች ፈርዘር ጦርነቱ እንዲካሄድ አይፈልግም የአሜሪካ መንግስት። ጦርነቱ ፈርዘር ግን ችግሩ ምንድነው? ያላሰቡት የሚመስልኝ ሪታሊየት አታደርግም ብለው ነው ያሰቡት አሜሪካ ኢራኖች ደግሞ ሪታሊየት ማድረጋቸው የማይቀር ነው። ከ3 ቀን ነው ከ2 ቀን በፊት ቻይና ያስገባቻቸው ምንነቱ ያልታወቀ ድጋፎች ገብተዋል። ቻይና አሁን ኦቨርትሊ ጦርነቱን ደግፋለሁ አላለችም። ኮቨርትሊ ግን ቢሃይንድ ኢራን ያለችው ለቢዝነስም ሊሆን ይችላል። ንግድም ነው። አንድ ጦርነት ሲነሳ ነጋዴዎች ያው ንግዳቸውን የሚያጠፉት። the same thing ደግሞ ራሻም ራሱ ስቲል እንትን አላት። ምክንያቱም ራሻ ውስጥ ዩክሬን ውስጥ ራሻን እየወጋቸው ያለችው ዩክሬን with the help of አሜሪካ ነው እንደምታውቀው። ይሄ ስላለ ኢራንና ራሽያ በጋራ የሚያስቡት ምንድነው? ተመሳሳይ ጠላትን ነው የተዋጋን ብለው ነው የሚያስቡት። ምን ማለት ነው? አሜሪካን ማለት ነው እንደ ጠላት የሚያዩት። ስለዚህ ለዛ ነው የአሜሪካ ውስጥ ያሉ የአሜሪካን ሲቲዝንስ ኮንሰርንድ የሆኑ ሲቲዝኖች ፖለቲሻኖች እየተናገሩ ያሉት ምንድነው? this war is not the war of Americans። እስራኤል ራሷን ችላ ዋር ሞንገር የሆነችበትን መንገድ ራሷን ችላ መወጋት አለበት ነው እያሉ ያሉት። በተለይ ወጣቱ ማለት ነው ወጣቱ የአሜሪካ ትውልዶች ማለት ነው። ከዚህ ጋር ተያይዞ የምናየው ምንድነው? እንግዲህ ዛሬ ነው የተካሄደው። አሁን 10 ሰዓት ላይ ነው እንትን ያደረገው ለአሜሪካን ህዝቦች ብሪፍ ያደረገው። ከዚህ በኋላ የሚፈጠረው ነገር አይታወቅም። በኢራን በራሳቸው የኢራን ቴሌቪዥንም ሌሎችም የኢራን የትዊተር የሳይት ላይ ያስቀመጡት ምንድነው? ሪታሊየት እናደርጋለን ነው። ኢራናውያን ሪታሊየት የሚያደርጉት ሊሆን የሚችለው የአሜሪካ ወታደራዊ ቤዞች አሉ በዚህ አካባቢ ላይ አሜሪካ ላይ ነው ወይስ እስራኤል ላይ ነው? ኢንዲቪጁዋል ሳይቀር ቴልአቪቭንም ኢቫኩዌት አድርጉ ብለዋል። ቴልአቪቭን ማለት ነው። ሁለተኛም ደግሞ ኤኒ አሜሪካንስ ኢንዲቪጁዋል አይደለም የሚሊተሪ ሳይቶችን አይደለም ኢንዲቪጁዋሎችን ሁሉ ታርጌት እናደርጋለን ያሉት። ይሄ ምንድነው? አሜሪካ ያደረገችው ቴሮሪስት አታክ ነው እኛ ላይ ያደረገችው ነው ብለው የሚሉት። አሁን ከዚህ ጋር ያሉት እስራኤልን ኢራንን ቴሮሪስት ገለመሌ ብለው ዲፋይን ያደርጋሉ። እነሱ ደግሞ በራሳቸው ዴፊኒሽን ሉዓላዊነታችን ጥሰው ለእስራኤል ተገን አድርገው እኛን አታክ አድርገውናል እያሉ። ስለዚህ ሪታሊየት ማለት አሜሪካኖች ላይ በአሁን ሰዓት አጸፋ መመለስ የብልህ አካሄድ ነው ታስባለህ? አሁን እሱን ኢራኖች ናቸው። ለምሳሌ እንደ አንድ ኢትዮጵያዊ እኮ አሁንም እኮ የምትነትነው እንደ አንድ ኢትዮጵያዊ እንደሚታይህን ነው። እኔ የሚመስለኝ ያንን ከማድረግ ወደኋላ አይሉ አሜሪካ ላይ ከዛ በኋላ የሚፈጠረው ነገር ምንድነው? የሚያሰጋን እኛን ነው። እኛ ከውጭ ያለ ነው ሀገራቶች ማለት ነው። ይሄ በሁለት ተከፍለን የምናጨበጭበው ግሎባል ሳውዝ እና ግሎባል ዌስቱን የምንደግፍ አካላቶች ማለት ነው። ይሄ የሬድሲ ኤሪያን ጅቡቲ ላይ ያሉትን ኤር ቤዞች ታውቃለህ፣ በቀላሉ አታክ ማድረግ ይችላሉ። ያ አታክ ተደረገ ማለት ዳይሬክትሊ አፌክት እኛን ራሱ ኢኮኖሚካሊ ካለብን ችግር አንፃር አገሪቱ ውስጥ ያለው የሰላም እጦትን ታውቃለህ። እዛ ውስጥ ብዙ አክተሮች በቀላሉ ገብተው ኦርኬስትሬት ማድረግ የሚችሉበትን ነገር ሊፈጠር ይችላል የሚል ስጋት ነው ያለው። ይሄን ነው በደንብ እየተወራ ያለው። ከዛ ውጭ ባለው እኔ እንግዲህ የተሳሳተ መረጃ ካለኝ እንትን እላለሁ። እኔ አሁን ፎርዶ ይሄ ኒውክሌር ማብለያው እንደው ዝም ብሎ አንደኛ ከቢለው ማውንቴኖች መካከል ያለ ነው፣ 300 ሜትር ርቀት ላይ ያለ ነው። ሁለተኛ እንዲሁ ዝም ብሎ የቆመ ነገር አይደለም። ከፍተኛ የሆነ
ጥበቃ የሚደረግለት አካባቢ ነው። እንግዲህ ዛሬ ጠዋት አካባቢ ከሰዓት አካባቢ እነዚህ ሚሊተሪ አኔስቶችን ኢቭን ከፔንታጎን ጭምር እየሰማሁኝ ነበርና እንደዚሁ ዝም ብለህ እንደ ውሃ መንገድ የምትንሸራሸርበት ሄደ የምትደበድብበት አይደለም። ያንን ፔኔትሬት አድርገህ መግባት አለብህ። ሁለተኛ ማዘር ኦፍ ኦል ቦምብስ እንኳን ብትጥልበት ያ ብቻውን በቂ ነው ወይ? ምክንያቱም አሜሪካ ያላት ቦምብ ያንን ማውደም የሚችልበት ደረጃ ላይ ያለ ነው ወይ? ተመላልሰ 4 5 6 መጣል አለብህ ይላሉ ሚሊተሪ አናሊስቶች ሲሰጡ። ያን ለማድረግ እንደገና የሴኩሪቲ አፓራቱን ሁሉ ማለፍ አለብህ። ገባ እዛ አካባቢ ያለው። ሁለተኛ ከሜጋ እነዚህ ከሜክ አሜሪካ ግሬት አገን ከሚባሉት እንግዲህ ከትራምፕ ደጋፊዎች ዘንድ ካርልሰንስ እንግዲህ ሲናገሩ ሰምታችኋል። ከፍተኛ የሆነ ዲቪዥን ነው የሚፈጥርብህ። ጦርነት ማስጀመር አይደለም የተጀመሩ ጦርነቶችን ሁሉ በማስቆም ነው የኔ ስኬት የሚለካው ብሎ የመጣ ፕሬዚዳንት እንዲህ አይነት ጦርነት ውስጥ ከገባ በታሪክ የመጨረሻ ደወረስት ፕሬዚዳንት ነው የሚሆነው። እየተባለም ያለው ምንድነው ከማጋ ቮተሮች ውስጥ አሁን ባደረገው ሚስቴክ ራሱ ሞር ዳን 80% የሚሆነው ቮይሱን ያጣል የሚል ትንተና ነው እየሰጡ ያሉት። ጃክሰን ሄንክልን ፎሎ የምታደርጋቸው ከሆነ ሌሎችም አሉና በየቦታው ላይ ያለው ነገር ምንድነው ስህተት እንደሰራ ነው ትራምፕ። አንደኛ እነሱን ዲሲቭ አድርጓቸዋል። አሁን ይሄ ዲሲቭ አድርጓቸዋል። አገሪቷ ወይም ደግሞ የአሜሪካ ፖለቲክስ ከዚህ ቀደም ስናወራ እንደነበረው በሎቢስቶች ተጠምዞ የተያዘ ፖለቲካ ነው ማለት ነው። ይህ ዴፊኒትሊ እኮ ያለ ነገር ነው። የአሜሪካና የእስራኤል ፎሬን ፖሊሲ እንኳን ኢቨን ክላሽ እንኳን ቢያደርግ እንኳን የአሜሪካ ፎሬን ፖሊሲ እኮ ፕሮ እስራኤል ዳይሬክሽን ነው የሚሄደው። ለምንድን ነው የሃርቫርድ ዩኒቨርሲቲ ላይ በጀት ከት የተደረገው ኮሎምቢያ ዩኒቨርሲቲ ተማሪዎች የሚታሰሩት? ኤኒዋን እስራኤልን የምታደርገውን አግሬሽን የሚቃወም ሰው ካለ አንታይ እስራኤል አንታይ ሴሜቲክ ተብሎ ነው ሊታሰር ያለው ሊታፈስ ያለው። ኤቭሪዋን አሁን ሪጅም ውስጥ አሁን የአሜሪካን ሪጅም ውስጥ ያሉ በተለይ ሪፐብሊካን የትራምፕ አስተዳደር ውስጥ ያሉ ሰዎች አብዛኛዎቹ ምንድነው they are working the dirty work of Israel። ኦኬ አሁን ኦኬ ቴንክ ዩ ዌልካም ቱ ግሬት ፓወር ፖለቲክስ። አሁን እንደ አንድ ኢራናዊ ስታስበው ኢራናውያን ይሄ እንደሚመጣ ቢያውቁ ኖሮ የዛሬ 15 እና 20 ዓመት ኒውክሌር ዌፐን አለመያዛቸው ፉሊሽነታቸውን አሳየን። ዘገዩ ልትል አትችልም። ምክንያቱም ቢይዙ ኖሮ ይሄ ሁሉ ነገር አይደርስባቸውም። ለምሳሌ ሰሜን ኮሪያን ተመልከት፣ ቻይናን ተመልከት። እነዚህ አሁን ኒኩለር ያላቸውን ሀገራትን የሚዳፈራቸው የለም። አሁን ምንድን ነው የሚያስቡት? ከዚህ በኋላ ቀጥታውን ድጋሚ ወደ ኤንፒቲ ወይም ደግሞ ጄሲፒኦኤ መጥተው እንደገና ለመደራደር እና እንደገና ለውይይት ለሰላማዊ ጉዳይ ነው ብለው የሚያስረዱ ነው የሚመስሏችሁ? ወይስ ኦኬ የተጠቃ ነው አቶሚክ ቦምብ ባለመያዛችን ነው ከዚህ በኋላ ቀጥታ ወደዛ መግባት አለብን የሚል ትውልድ የሚፈጠር ነው ይመስል። ቤዚካሊ እኮ ይሄ አሁን ራሱ ተመታ የሚባለው ሳይት እኮ ራሱ አንዱ የድርድር አካል ነበረ። ቴብል ላይ የነበረው እሱ ነው አይደለም? ያንን አሁን ሲመታ አሜሪካ መንግስት ያንን እንደመታው የሚለው ነገር እንትኖች ወጥተዋል፣ ምስሎች ወጥተዋል። በነገራችን ላይ ምስሎቹ ግን ጌቱ ላይ ነው የተመታው እንጂ አክቹዋሊ እንትኑን አላገኘውም የሚል ማስተባበያ የሚሰጡ አካላቶች አሉ። በግልጽ ግን የኢራን ኦፊሻል በሆነ መንገድ ኦልሬዲ ቦታው ወድሟል አልወደመም የሚለው ነገር ስቲል እስከ አንተ ጋር እስከገባሁበት ድረስ እኔ መረጃ አላየሁም። እስቲ ነገ እና ሁለት ነገሮች ማጣራት አለበት። ወድሟል ሰላም እያለሁ በልጨርስ ላጠራር እንዲመቸን ስምህን ትነግረናለህ። አይ ቲንክ ስሜ የተጻፈው በሂብሩ ነው እና እኔ ለአንድ ላድርግና እንትን ልበል መውጣት ስላለብኝ ማለት ነው። ኤኒዌይስ ግን አሁን የኛ እንደ አንድ ኢትዮጵያዊ ወይም ደግሞ ይሄ የሚድል ኢስት ፖለቲካል ተርሞይል ዳይሬክትሊ አፌክት እንደሚያደርገው በብዙ መንገድ የኛ ስታንድ መሆን ያለበት ምንድነው? በተለይ መንግስት ውስጥ ያሉ ሰዎች they are blind ታውቃለህ። if they give የተሻለ ነገር የሚሰጧቸው ከሆነ እዚህ ነገር ውስጥ ፕሮክሲ ዋር ውስጥ ሊገቡ ይችላሉ ብዬ እፈራለሁ። የፕሮክሲ ዋር ውስጥ ከገባን ደግሞ የምንጎዳው እንደ ጥቅል ኢትዮጵያኖች ናቸው ነን ብዬ ነው የማስበውና የምንሄድበትን አካሄድ it has to be በኢንፎርሜሽን በመረጃ የታገዘ ከግሎባል ፖለቲክስ ከሪጂናል ፖለቲክስ እና ከሀገራችን አንፃር የተቃኘ ነገር መሆን አለበት ብዬ ነው ማለት። በተለይ ይሄ የሪሊጂየስ ፕሉራሊቲውን ቤዝ ያደረገ ዲስከሽን ቢካሄድ ጥሩ ነው ብዬ ስለማስብ ነው። ከዛ ውጪ የአሜሪካንንም እያሰቡ ያሉት አሁን ላይ ባለው ትራምፕ ከመጣ ጀምሮ ባለው የአገሪቱ ውስጥ ያለው ተርሞይልን አንድ ለማድረግ የተካሄደም ሸፍት ነው የሚል አሰስመንቶች አሉ። እንግዲህ እናያለን በሚቀጥሉት ቀናቶች ማለት ነው። እኔ ግን አንድ ጥያቄ ላይ ለኢትዮጵያውያን ምሁራኖች ኢትዮጵያውያን ምሁራኖች ኬሚስቶች መች ነው ስለ እንደዚህ አይነት ነገሮች የምታስቡት? ግን
ሙሉ ለሙሉ መጥራት አልፈልግም። ኒክ የምታበለጽጉት መቼ ነው? ብሔር ውስጥ ገብታችሁ ተንኮል ከምታበለጽጉ ነገር ከምታበለጽጉ አንዳንዶቻችሁ ዶክተር ናችሁ። ኦሮሞ ብሔር ውስጥ ገብታል፣ አማራ ብሔር ውስጥ ገብተህ ተንኮልና ነገር ከምታበለጽግ መች ነው እንደ ሀገር እንዲህ ነገር እንዲኖረን የምታበለጽገው? መች ነው ዩራኒየም የምታበለጽጉት? ሰማንያ ሁለት አካባቢ ወደ 1 ኪሎ ሜትር ምናምን የሚሄድ ሚሳኤል ራሱ ተሞክሮ ነበር በደርግ ሞሽ እሱ ላነሳ ነበር አንዱ ራሱ ኢማጂን አሁን ከዚህ በኋላ እኮ የምትኖርበት ሀገር በተደጋጋሚ ጊዜ እኮ የምንለው ነው። ደካማ ከሆንክ አድቫንቴጅ የሚወሰድብህ ዓለም ነው የተፈጠረ ያለው። በቃ ደካማ ከሆንክ ደካማ ስላሁን እኛ ራሽያ አይደለንም ቻይና አይደለንም፣ ግን ሆርን ኦፍ አፍሪካ ላይ በአቅማችን የሆነ ነገር እኮ በቃ የሆነ አስፈሪ እኮ ቁመና ሊኖረን ይገባል። እንዲህ ያሉ ነገሮች የሚመክሩ ምሁራኖች ግን የሉንም። አይገርም? ከረባትና ሱፍ ከረባት ምናምን አስረው የሚተነትሩ የኛ ሀገር ምሁራኖች አንዳንድ ጊዜ ያስቀኛል ለማለት ያለው። እሺ ወደ እህታችን ልምጣ፣ ወደ ሩሃማ። ሪል ኩዊክ ማሜ ሳይወጣም አንድ ነገር ምናልባት ወይ ኢፍ ሂ ካን ሴይ ሰምቲንግ ወይ አንተም አሁን የመጨረሻ ባለው ነገር ላይ ነው። ምናልባት አሜሪካም ጦርነት የገባችው አሁን እየተፈጠረ ያለው ፖላራይዜሽን አለ አሜሪካ ውስጥ ያው ዶናልድ ትራምፕን እና የዲሞክራቶች እንትን ከዚህ ከአይሲኢ ምናምን ጋር ተያይዞ ያው የአይሲኢ እንደ ከቨር ነው እንጂ ዶናልድ ትራምፕን ያለ መቀበል ኮንቲኒቲ ነው ያለው ተቃውሞና ጦርነቱ አንድ ለማድረግ እንዲሆን ተብሎ ይታሰባል ያለው ነገር ላይ እኔ ብዙ ሐሳብ አልስማማም። እንደውም አሁን በጣም አሜሪካ በጣም ፖላራይዜሽንን እያሰፋ ኢቭን አሁን በፊት የዲሞክራትና የሪፐብሊካን ፖላራይዜሽን ነበረ። ራሱ ሪፐብሊካን ደግሞ ሌላ ፖላራይዜሽን እንዲፈጠር አድርጓል። ይሄ የኢራን ጉዳይ ሞስት ሪፐብሊካንስ የማይደግፉት ነገር ነው። ኦል ቱጌዘር አሜሪካ የእስራኤልን ጭራ እየተከተለች ጦርነት ውስጥ መግባቷን ህዝቡ እንደ ሲቲዝን የአሜሪካ ህዝብ አይደግፈውም። በጣም ትልቅ ተቃውሞ እንደውም ዶናልድ ትራምፕ የሚያስተናግደው እዚህ ጦርነት ውስጥ አሁን እንደ ቅድም እንደተባባልነው ይሄን ትንኮሳ ሆኖ ኢራን ሪስፖንድ ካደረገችና ወደ ጦርነት ከገባን ለትራምፕ በጣም እንደውም ለትራምፕ ብቻ ሳይሆን የመጪዎቹ 4 ዓመታት ምርጫ ላይ ሪፐብሊካን ተስፋ አላቸው ብዬ ተስፋ አልገምትም። ኢቭን አሁን ሚድየር ላይ በጣም ብዙ ኢፌክት ይኖረዋል ብዬ ነው የማስበው በሪፐብሊካን ላይ። ሌላ ነገር እኔ ማለት የምፈልገው ግን ምናልባት ሌላ ቀኖችም ካወያየት እንደ ርዕስ የሚሆንልን በጣም መታየት ያለበት ኢንድ ጎሉ እኔ አሁንም ዲተርሚን የተደረገ አይመስለኝም። አሁን የቅድሙ ልጅ ያለው ነገር ሴንስ አይሰጥም። how are you going to do that? አሁን ሰረንደር ታደርጋለች። ሰረንደር እኮ ዲፋይን መደረግ አለበት። ይሄ ዴፊኒት የሆነ ተርም አይደለም እኮ አይደለም፣ ሪላቲቭ ነው ሰረንደር። how do you mean surrender? ሬጂም ቼንጅ አሉ። by the way ሬጂም ቼንጅ እየተባለ የሚለፈለፈው ነገር ሴንስ የማይሰጥ ነገር ነው። there is no way ሬጂም ቼንጅ ቢፈልግም ህዝቡ እንደው በአውሮፕላን እየደበደብኩ ሬዚደንሻል ኤሪያዎች መታል ይችላል እየደበደብኩ ትሞትና ታመሰግነኛለህ መንግስት ቀይርልህ። that doesn't make sense። በጣም ሪዲክለስ የሆነ ነገር ነው። ሬጂም ቼንጅ ፍሮም ዊዝን ነው የሚመጣው። በጣም ብዙ የተደራጁ እንትኖች ነበሩ። ይሄ ሪፐብሊካን ጋርድ ወይም ደግሞ ምንድነው የሚሉት የራሱ የአያቶላ ታማኝ እንትኑን እስራኤል ኢንፊልትሬት አድርጋው ነበረ የሆነ ሰዓት ላይ I think last year or something ኢንፊልትሬት አድርጋ በጣም ብዙ ዳሜጅ አድርሳ ኦልሞስት ዲዞልቭ ማድረግ የሚያስደርስ መንገድ ጀምራለች ተብሎ ነበረ። that could work። አሁን እኔ እሱን አልቃወምም። ምክንያቱም እንዳንድ ሴት ልጅ ለምሳሌ ኢራን ውስጥ ሴቶች ላይ የሚደረገው ጭቆና የኢስላሚክ የሆነ ያክራሪው እንትን አልደግፈው። ጀስት እንዳንድ ሴት ልጅ ጸጉርሽን አሳየሽ ተብላ ሴት የምትገደልበት ሀገርን ልደግፈው አልችልም። ግን ዶንት ቴል ሚ ህዝብን እያወደምኩ በአውሮፕላን እየደበደብክ ሬጂም ቼንጅ ላመጣላችሁ ነው። it does not make sense። እንደውም ህዝቡ አሁን እዚህ የኢራን መንግስት በጣም ከፍተኛ ተቃውሞ ውስጥ የገባ መንግስት ነበረ። አይ ቲንክ በዚህ ጦርነት ጌን ባክ ያደርጋል ብዬ ነው። ስፔሻሊ በደንብ ሚሽኑን ከተወጣ ወይም ደግሞ የዲፌንስ ሜካኒዝሙን አድርጎ ህዝቡ እንዳይጎዳ ማድረግ ከቻለ የተወሰኑ ሰዎችን ልብ ያለዝባል ብዬ ነው ማስበው እና ካውንተር ፕሮዳክቲቭ ነው። ሰራንደር ሃው ሰራንደር ሬጂም ቼንጅ አድርገው ነው ሬጂም ቼንጅ አድርገው ያ ኦፍ ኮርስ አሁን እስራኤል ሁሌ የሞሳድ አሻንጉሊት የሆኑ ሰዎችን ማስቀመጥ ይፈልጋሉ። ዊ ኖው የአሜሪካ ላይክ ትልልቆቹ መንግስታት በሙሉ ከራሽያ እና ከቻይና በስተቀር ሌሎቹ ውስጥ ኢቭን ህንድን ጨምሮ በጣም የሞሳድ ኢንፊልትሬሽን እንዳለ እናውቃለን። that's how they control the world። ፓወር ሚዛን የወሰዱት በዛ ነው።
ሶ ኢራንም እንደዛ ማድረግ ነው የሚፈልጉት is that really possible እኔ በአሜሪካን በእስራኤልም እንደውም አንድ ቀን የሚፈጅ ውይይት what's the end goal ዲፋይን መደረግ አለበት ማሸነፍ እንዴት ነው የሚገለጸው እንደውም ሞሮፍኔ የዚህ ጦርነት ኢብልነት በጣም እያሰብኩ እንድመጣ የሚያደርገኝ ከተደራዳሪዎች ዋነኛው የመጀመሪያ በኢላማ ከተገደሉት ሰዎች አንዱ ነው how is that possible ኢራን እኮ ሰራንደር ስላደረገች አይደለም ስለተስማማች በስምምነት ስለታሰረች ብቻ ነው ምናልባት እንዳታበለጽግ ወደፊትም ከተደረገ ግን ተደራዳሪዎችን ቀድሞ እየመቱ ከሆነ እንዴት ነው ያ ነገር ወደ ቴብል የሚመጣው there is no way የአባሮች ጨዋታ ካልሆነ ሜሪጎ ራውንድ ካልሆነ በስተቀር I don't see ኢራን ሰራንደር አድርጋ ማበልጸጓን ታቆማለች that's it is done no ሊሆን አይችልም always they will sleep they will do it and then the same routine ይቀጥላል ማለት ነው ይሄ ቢብሊካል እንትኑ ሳንገባ ማለት ነው ወደዛ ትንበያም ከገባን ሌላ ስቶሪ ይኖረዋል ግን ይሄንን ተርም በጣም ዲፋይን መደረግ አለበት what is surrender what is the end goal ከአሜሪካ ሳይድ ከኢራን ማነው ከእስራኤል ሳይድ what are you accomplishing what's the end goal accomplishment ብራችሁ ጎል ያስቀመጣችሁት እንዴት ነው የሚለው I think ዲፋይን መደረግ አለበት ብዬ አስባለሁ thank you so much ቴዲ ቻንስ ለሰጣኝ እገባለሁ ሰማለሁ የኢትዮጵያ ፖለቲካ በሩቁ ብያቆም ያለው ግን ኢንተርናሽናል ነገሮችን ተንስተል ሌላ ጊዜ ጋብዘኝ እመጣለሁ ደስ ይለኛል ቴንክ ዩ በሚገርም እይታ ነው ያለሽ ስለመጣሽ ከልብ ነው ማመሰግነው በዚህ ጉዳይ ላይ መቼስ ያው ለቀጣይ ማብቂያ እስኪኖረው ድረስ ማል ላይ መቀጠላችን አይኖርም የሀገራችን ፖለቲከኞችም ግማሹን ክፍለ ጊዜ ለዚህ ስለሆነ የምናውለው ነገ ከነገ ወዲያ ያሉ ነገሮችን አንብበን ተዘጋጅተን እንድንመጣ ይሁን ስለመጣሽ ከልብ ነው ማመሰግነው ሩሃማ ነገም ከነገ ወዲያ ቤትሽ ነው ኦብቪየስሊ እሺ እሺ ቴንክ ዩ ሩሃማ ያሺ እንዲም ያላችሁ በተለይ በእነዚህ አይነት ጉዳይ ላይ እይታችሁን የምታሳውቁ ሰዎች ታስፈልጋላችሁ በብዛት በነገራችን ላይ ብሬኪንግ ኒውስ እዚህ ከገባችሁ በኋላ ከሆነ አላውቅም የወጣው ዩኤስ መታለች ፎር ድሮን ተከርጎ እሱን እኮ የትራምፕንም መግለጫ ሰማን አውራን አየንና ግን በምን ያህል ደረጃ ዳሜጅ እንደፈጠረች ነው እንትን ያላለውና ይህሳ ምንድነው የሚያስገኝላት ነው አሁን እያወራን ያለ ነው ምንድነው ኦኬ እኔ እንግዲህ እንደሰማሁትና እኔ በኔ ንባብ በኔ በሰማሁት ደረጃ እናንተን ታክሉበታላችሁ እስራኤላውያን ሲናገሩ ቤንጃሚን ኔታንያሁ ሲናገር የሰማሁት ሌሎች አናሊስቶችም ሲናገሩ የሰማው ነገር ሶስት ታርጌት አላቸው ሊያሳኳቸው የሚፈልጓቸው ነገሮች የመጀመሪያው ነገር ለእስራኤል አስጊ ያልሆነ ኢራን መፍጠር ነው ኒክለር ወይም ደግሞ ረጅም ርቀት ተወንጫፊ ሚሳኤል ማጽዳት ነው ሁለተኛ ዲካፕቴሽን ነው ይሄ ሬጅም ቼንጅ ነው የሚፈልጉት ሶስተኛ አንኮንዲሽናል ሰረንደር ነው አሁን ውይይታችን እነዚህ ሶስቱን ነገሮች እንዴት ነው የሚያሳኩት ነው አየር ላይ ድብደባ ብቻ እነዚህ ሶስቱ ነገሮች የሚሳኩ ናቸው እነዚህ ነገሮች እንዴት ነው ያያችሁት እዚህ እንድ ጎሉ ምንድነው የሚሆነው ማነው አሸናፊ ሆኖ የሚወጣው ከምትሰሙት ከምታነቡት ነው እያወራን ያለ ነውና ከሀገር ውስጥ ፖለቲካ ወተን እስኪ በዚህ ጉዳይ ላይ እናወራ በሚል ነው ይህን ጉዳይ ሳናወራ እንደው ሌላ ጉዳይ ብናወራ አድማጭ ተመልካቾች የቴሌቪዥን አድማጮች የሚታዘባሉና አድማጭ ተመልካቾች ዓለማችን አሁን ያለበት ነባራዊ ሁኔታ ይሄ ነው በዚህ ጉዳይ ነው እያወራን ያለ ነው ነገም ይቀጥላል ከነገ ወዲያም እንቀጥላለን በደንብ እያነበብን እየተዘጋጀን እንድንመጣ ይሁን ለአድማጭ ተመልካቾቻችን እውቀት በሚሆናቸው ደረጃ ማውራት እንድንችል ለማለት ያለው እሺ ሞሼ ወደ አንተ ልምጣ እሺ ቴንክ ዩ ቴዲ ቅድም አንድ ያነሳው ጥያቄ ነበር ነው ይሄ አይ ቲንክ እንትን አላለው የሆነ ጥያቄ ጠይቀ ነበር ኢራን ምናል ከ15 ዓመት ወይ ደግሞ ከ20 ዓመት በፊት አድርገው ቢሆን ኖሮ ያለችው ትላቅ ብለው ያስባሉ ወይ ብላ አንስተ ነበር ታስታውሳለህ ከሳዳም ሁሴን ዘመን ላይ ኦሲራክ የሚባል ፈረንሳዮች የገነቡት ባግዳድ አካባቢ የሚገኝ ኦሲራክ የሚባል ልክ እንደዚህ አይነት ማብለያ ነበር የኒውክሌር ማብለያ ሙሉ ኮንትራቱን ወስደው የሚሰሩት የነበሩት ፈረንሳዮች ነበሩ በተጻራሪ ምዕራባውያን ነበር ያን ማብለያ ሲሰሩ የነበሩትና እስራኤሎች ያኔ መተውት አመድ አድርገውታልና የኢራቅን የኒውክሌር ጉዳይ ኦልሞስት እሱ 75% አልቋል የሚባል ነበር በወቅቱ እና ኢራቅ ከኒውክሌር አስተሳሰብ እንድትወጣ አድርገው ነበር በወቅቱ ደብድበው በወቅቱ የነበረውና አሁን የነበረው የኒውክሌር ፋሲሊቲ ግንባታ የተለያየ ነው አሁን ላይ
አሁን የምናነሳው ወደ ታች 8 ፎቅና 9 ፎቅ ቆፍረ ቢውልድ የማድረግ አቅም መጥቷል። ከዛሬ 20 እና 15 ዓመት በፊት ያን ማድረግ አይቻልም ነበር። ስለዚህ ኦልሞስት ለአየርና ለሚሳኤል ጥቃት ተጋላጭ ነበር። በወቅቱ የነበሩ የኢራን መንግስታት ከኢራቅ ትምህርት ወስደዋል። ሰርቫይቭ ማድረግ እንደማይችል ስላወቁ ይሄ ቴክኖሎጂን ካፓብል እስኪሆኑ ድረስ መሬት ውስጥ መስራት እስኪችሉ ድረስ ጠብቀዋል። ይሄን ያዝ። አንድ ማየት ያለብን ነገር ያለ ይመስለኛል። ምንድን ነው? ቅድም እህቴ የወጣችው አለች የጠየቀችው ጥያቄ ሰሬንደር ማለት አሁን አንተ የሚያነሳው ጥያቄ ከዚህ ጋር ስለሚገናኝ ማለት ነው። ሰሬንደር ማለት ምን ማለት ነው የሚል ነው። ሞደርን ወርልድ ዋር አሁን ዘመናዊ የምንለው ጦርነት ምናልባት ከ80 ከ90% አየር ላይ ነው የሚጠናቀቀው። ይሄ በነገር ላይ አሁን አይደለም። ከ1970ዎቹ ከቀዝቃዛው የዓለም ጦርነት በኋላ የዓለም የጦር ህግ ወይ ደግሞ የጦር የማድረግ የተቀየረበት ጊዜ ነው። አየር ዶሚናንሲ በደንብ የሚያስፈልግበት ከዋርሺፖች በደንብ የሚያስፈልጉበት ጊዜ የመጣ ነው። ስለዚህ ጦርነቶችን በአብዛኛው የምትጨርሰው 80-90% ጦርነት የሚያልቀው ከአየር በሚደረግ ነው። ምሳሌዎች ልሰጥ እችላለሁ። የበረሃው ማዕበል ዘመቻ ሁለተኛውን ማለት ነው። አብዛኛው ጦርነት ያለቀው የዛ ጊዜ ኢራቅ ሳዳም ሁሴን በ3 ግንባር ነው ያደረገው። በሳውዲ አረጉ ጦርነቶችን ማየት እንችላለን። እዛው ኢራቅ ላይ ሳዳም ሁሴንን የውሸት ኬስ ፈጥረው ከስልጣን ያነሱበትን ሳዳም ሁሴን በነበረበት ሰዓት ፌስቡክ የለም፣ ቲክቶክ የለም። አሁን ሶሻል ሚዲያዎች ከሜንስትሪም ሚዲያ የበለጡበት ዘመን ላይ ነው ያለነው። አሁን ያለው የኢራን ህዝብ ፕላስ በአየር ደብድበው እንደገና ኢንፋንተሪ ልከህ ሬጂሙን ስትቀይር እሺ ብሎ መንገድ እየመራ የሚቀበልህ ደረጃ ላይ ነው ያለው ነባራዊ ሁኔታ የሚገልጸው። በመርህ ደረጃ ያን የሚቀበል አይደለም። በተለይ ደግሞ የኢራን ለውጥ የመጣው በአብዮት ስለሆነ ኢስላሚክ ሪቮሉሽን ስለሆነ አሜሪካን የሚያይበት እስራኤልን የማይበት አተያይ አለ። አብዮቱም የተሰራው ከአሜሪካ ጭቆና አንጻር ስለነበረ አንዱ ማጠንጠኛ የነበረው ወይ ደግሞ ኦይል የነበረው ለወቅቱ የአሜሪካን ናትነት ስለሆነ አሜሪካ የምታደርገውን ነገር ከመልካም ያለመቀበል ነገር ሪያሊቲ አለ። ይሄን ሪያሊቲ ግን ምን አለ መሰለ ለአንድም ወይ ለሾርት ፒሪየድ ኦፍ ታይም ሆነ ለረጅም ጊዜ የተወሰነ ለውጥ ሊመጣ ይችላል። ምሳሌ ልሰጥ ይችላለሁ። ታሊባኖች ፍጹም የአሜሪካ ጠላት ነበሩ። አፍጋኒስታን ወይ ፍጹም ምክንያቱም ከሻወራ በኋላ ሰፖርት አድርገው ከዛ በኋላ አሜሪካ ጦርነት ውስጥ ገብታ ጀነሬሽን አሜሪካን የሚጠላ ጀነሬሽን ተፈጥሮ ነበር። ለአጭር ጊዜም ቢሆን ግን አፍጋኒስታንን ኮንትሮል ከማድረግ አልከለከላቸውም። ምንድን ነው እኔ የምጠብቀውን ነገር ልንገር። ሪጅም ቼንጅ ቢፈጠርና ኢራናውያኑ ሰሬንድ ቢያደርጉ ራሱ ሬዚስታንስ ይኖራል። እዛ ቦታ ላይ ኮምፈርተብል የሆነ ፑፔት የሆነ ገቨርንመንት ላይቀመጥ ይችላል። ቢኮዝ ኦፍ ኢራናውያን ባላቸው ሜንታሊቲ ላለፉት 30-40 ዓመታት ከአብዮት በኋላ 50-60 ዓመታት በመጣቸው አንታይ አሜሪካና ምናምን በሆነ ሴንቲሜንት ተቃዋሚ የሆነ አስተሳሰብ ሊያመጡ አሁን ሰሬንድ ቢደረግ አሁን ገቨርንመንት ቢወድቅ ራሱ እዛ ውስጥ ፖፔት ገቨርንመንት አድርገ እንደ አካባቢው ላይ እንዳሉ እንደ አረብ ሀገሮች ልትጫወት የምትችልበት ሲቹዌሽን የለም። ግን ሾርት ፔሪድ ኦፍ ታይም የመፈጠር እድል ሊኖረው ይችላል። ቢኮዝ ኦፍ ሄቪ ቦምባርድመንት ሚሊተሪ እንትን ካደረገ አመራሮች ከተገደሉ ሰሬንድ ልትሆን ትችላለህ። ግን ከህዝቡ አይምሮ ውስጥ ያን ነገር ማውጣት ላትችል ስለምትችል ቦታው በዘለቄታዊነት የተቃውሞ ምናልባትም ደግሞ የአሸባሪዎች መፈልፈያ ኤሪያው ላይ ሌሎች ሴንቲሜንቶች ሊፈጠሩበት የሚችልበት ነገር ልትፈጥር ትችላለህ። ይሄን ነጥብ ያዝልኝ። አንድ መጨመር የምፈልገው ነገር አለ። አንድ መታወቅ ያለበት ነገር ሌላ ምንድን ነው? ይሄ ኢራን አሁን ላይ አሜሪካ ደረጃ የመልስ ምት ኦኬ፣ አልሰማም። ይቆራርጣል። ኔትወርክ ይቆራርጣል። ኦኬ፣ እሺ፣ ጠጋ ልበል። መሰማ ይመስለኛል አይደል? እሰማለሁ። አሁን ይሻላል። አሁን ይሻላል። ሚዩት ነው። ድምፅ ጨምር። ሚዩት አይደለሁም። አልሰማም። ኦኬ፣ አሁን ትሰማለህ።
ኢራን በአሁን ሰዓት በአሜሪካ ደረጃ መልስ ልትሰጥ ላትችል ትችላለች በዛ ደረጃ። ያ ማለት ግን ኤሪያው ላይ መካከለኛው ምስራቅ ላይ ከፍተኛ የሆነ የአሜሪካ ጥቅሞች አሉ። ምስራቅ አፍሪካን ጨምሮ አረብ ሀገሮች ላይ ጨምሮ እስከ ሶማሊያ ድረስ የአሜሪካ ጥቅሞች አሉ። እነሱን ግን በዳሰሳም ቢሆን አታክ ማድረግ ትችላለች። እነሱ ላይ ተጽዕኖ ማሳደር ትችላለች። ይሄ አሜሪካንን ስቦ ወደ ጦርነት ያስገባታል። ቅድም ያወራነው ጉዳይ ነው። የማስገባት እድሉ ሰፊ ነው። ምክንያቱም የአሜሪካ መንግስት ኢንጌጅ ማድረግ ስለሚፈልግ በጉዳዩ ላይ መግባት ስለሚፈልግ ማለት ነው። መደረግ አሁን ታዲያ እንዴት ነው ሊሆን የሚችለው? ቅድም አንተ ካነሳኸው ሀሳብ ጋር የማልስማማው አንድ ነገር አለ። ምንድን ነው? አንተ ቅድም ያልከው እነ ኢራን እነ ቻይና እና እነ ሩሲያ በራሳቸው ጉዳይ ላይ ተይዘው ስለሆነ ምንም አይነት ነገር ላይ ያደርጉ ይችላሉ። ስፔሻሊ ቻይናን ብለህ ነበር። የዓለም ጦርነት የሚነሳ ከሆነ አንድ ኃይል ለብቻዬ የራሴን ጦርነት እዋጋለሁ፣ ሌላኛው ኃይል ለብቻዬ የራሴን ጦርነት እዋጋለሁ ማለት አይደለም። ለምሳሌ አሜሪካ ታይዋንን የመጠበቅ ግዴታ አለባት፣ ውላቸው እሱ ነው። በተመሳሳይ ሰዓት ፊሊፒንስን የመጠበቅ የቻይና ባህር የደቡባዊ ቻይና ሲ የሚባለውን አካባቢ የመጠበቅ ግዴታ አለባት በውላቸው መሰረት። ስለዚህ ቻይና ይሄን አጋጣሚ ተጠቅማ ጥቅሟን ለማስጠበቅ እዛ ቦታ ላይ የምታደርገውን እንቅስቃሴ አሜሪካ የመከላከል ግዴታ አለባት። የዓለም ጦርነት የሚባለው ይሄ እኮ ነው። እንግሊዝ ፎልካን ላይ ለምሳሌ 1970ዎቹ ላይ የፎልካን አይስላንድ ላይ አርጀንቲና ጋር ሲዋጉ በቀዝቃዛው ጦርነት ሌላው ቦታ ላይ ያለው ውጊያ ምናምን የጥቅም ጉዳይ ነው። ስለዚህ ቻይናም ምናምኖች አይናቸውን ወደዚህ ሊያደርጉ ይችላሉ። አንድ መሰመር ደግሞ ያለበት ነገር ምን ደካማ ነገር ሊሆን የሚችለው የመጨረሻ ነጥቤ ነው። መካከለኛው ምስራቅ ላይ የኢራን ታክቲካል አጋር የሚሆን ወይ ደግሞ ስትራቴጂክ አጋር የሚሆን አገር ማን ነው? ስፔሻሊ ዙሪያዋን ከከበቧት ጋር እሱ ትልቅ ጥያቄ የሚያስነሳ ነው። ሳውዲ አረቢያን ይኸው ዩናይትድ አረብ ኤሚሬትን እነ ጆርዳን ሚሳኤል ሲሄድ ለማውረድ የሚሞክሩ ናቸው የኢራንን ሚሳኤል። ስለዚህ እዛ ቦታ ላይ ተባባሪ ሀገር እንኳን ማግኘት አለመቻል በራሱ አንዳንድ ነገሮችን ኢንዲኬተር ሊሆን ይችላል ለማለት ነው። ታንኪዩ። አሁን ወደ እንትኑ ስንመጣ እኔ እንግዲህ ኢንድ ጎላቸው ሪጅም ቼንጅ ከሆነ ኢትስ ኮምፕሊትሊ ኢምፖሲብል ነው። እንዴት ያለ ትንታኔ እንደሆነ አላውቅም፣ ግን እኔ የሚገባኝ ምክንያቱም አንደኛ 90 ሚሊዮን ህዝብ መሀል ነው የምትገባው። 90 ሚሊዮን በአየር ድብደባ ከፈጸምክ በኋላ እግረኛ ወታደር ልከ በሰላም ራሱ ከወጣ ኢምፖሲብል። አሁን ከትላንት ወዲያ ያደረጉትን ሰላማዊ ሰልፍ ያያችሁ ምን ያህል እሳት ጎርሰው በንዴት ህዝቡ ቴህራን አደባባይ ላይ እንደወጣ እያያችሁ ነው። እያንዳንዱ ኢራናዊ አይደለም። ዛሬ የሶሻል ሚዲያ ዘመን ላይ ነው። ከ30 እና ከ40 ዓመት በፊት ሳዳም ሁሴንን ጨምሮ ሌሎች ጋዳፊ ላይ የተሰራውን ስራ እያንዳንዱን ነገር እያወጡ አናሊሲስ የሚሰራበት ዘመን ላይ ነው ያለ ነው። አሁን የቤንጃሚን ኔታንያሁን ንግግሮች የ30 ዓመቱን ጀምሮ እያንዳንዱን ንግሮች እርስ በርሳቸው የሚጣረሱ ንግሮችን እያወጡ አናሊሲስ የሚሰሩ ሰዎች ናቸው እና ከትላንትና ቅድም ስናወራ እንደነበረው ከትላንትናና ከትላንት ወዲያ ሌሎች ሀገሮች ላይ ከተፈጸመው በደል የተማረ ህዝብ ነው ያለው። ይሄ ዝም ብለህ አድቫንስድ የሆነ ቴክኖሎጂ ስላለኝ ብለህ እንደዚህ አየር ላይ ድብደባ ፈጽመህባቸው አያቶላን አስወግጄ ከዛ በኋላ የሚን ሰዎች እጅ አሰጣለሁ የምትልበት ደረጃ ላይ ነው ወይ? እኔን ብጠይቁኝ አይመስለኝም። አይ ዶንት ቲንክ ሶ። ከዛ ውጭ ግን ያለው ነገር ኦኬ፣ እኚህ ሰዎች ምንድነው ሊያሳኩ የሚችሉት ነገር ነው? ይሄ ጦርነትስ ወዴት ይወስደናል? ሶስተኛው ዓለም ጦርነት ውስጥ ነው የሚወስደን ወይስ ኢንድ ጎላቸው ምንድን ነው? ያን ነው እንግዲህ ትንሽ የተሰወረብን የሆነብን ነገር። ምናልባትም ኢራናውያን በቀጣዩ 2 ቀናት ወይም ነገና ከነገ ወዲያ አሜሪካን ቤዝ ላይ እርምጃ የሚወስዱ ከሆነ ዴፊኒትሊ አሜሪካኖች ምክንያት ያገኛሉ። ሙሉ ለሙሉ ጦራቸው ሊያዘምቱ ይችላሉ። አዝምተውስ ምንድን ነው? አሁን የሁቱ አማጽያንን ማሸነፍ ያልቻልክ፣ አፍጋኒስታን ላይ ተሸነፈ ይወጣ፣ የመን ማረጋጋት አያቃተ፣ ሊቢያን እንደዚህ መዘረብል አድርገ፣ ኢራቅ ላይ እንደዚህ ሆነ። ድጋሚ አሁን ኢራን ላይ ስትገባ አፍጋኒስታን ላይ ብቻ 20 ዓመት ቆይታል። ኢራቅ ላይ አሁን ድረስ ወታደሮች አሉ። ኢራን ላይ ስትገባ ደግሞ ምንድን ነው የምትሆነው? ስንት ዓመት ነው የምትቆየው? ፎሬቨር ነው ፒን ዳውን የምትሆነው እዛና። ይሄ ነገር እንዴት ነው የታየው? እስቲ እናንተን እንድታስቀምጡ ነው። ወንድሜ ስም ስላልተነበበልኝ ይቅርታ። በሂብሩ መጽሐፍ ሰላም ብያለሁ። ሚኪ ይባላለሁኝ። እስራኤል ነኝ። እስራኤል ወታደር ነኝ። እሺ ሚኪ፣ ያንተ እይታሳ ምንድን ነው? እሺ በዚህ ጦርነት እስራኤላውያን ምንድን ነው ለማሳካት እየተዋጉ ያሉት?
እንዴትስ ነው የሚያሳፍሩት? ነገር እንጎላቸው እስራኤላውያን ማለት ነው የምንታኮሰው ትልቁ ምክንያት ማለት ነው የህሊና ጦርነት ነው። ምክንያቱም 7 ነው 8 ሀገር እንደዛ ማለት ነው አደራጅተው እነሱ ማለት ነው እኛን ለማጥፋት ሲሉ ማለት የሞከሩ ሰዎች ናቸው እነዚህ ኢራኖች ማለት ነው። ለምሳሌ እንበል ሊባኖን፣ አዛ፣ ሶሪያ፣ የመን ተመን ነው የሚባለው በአማርኛ። ሌላም ደግሞ እዚህ ውስጥ ደግሞ አሉ ሆዱ ሻሮ የሚባሉ ብዙ አካባቢዎች ቦታዎች አሉ እኛን ለማጥፋት ሲሉ ማለት ነው። ገብቷል። እዚህ ሁሉ ማለት እኛ ተቋቁመን ማለት ሁሉን አሸንፈን አሁን የእባብ ራስ ዋናው እንትኑ ማለት ነው እሱ ነበረ፣ ኢራን ነበረ። እነሱ ነው የሚያስታጥቃቸው። ገብቷል። እና ምርጫ አልነበረንም። ምክንያቱም ኒኩለር የሚባለው ነገር እነሱ ከሰሩት ማለት ነው እኛን ያጠፉናል። የኛ ሀገር ደግሞ ታውቃለህ ያላር የሰው አይን የምታክል ሀገር ነች። ትንሽ ነች፣ በጣም ትንሽ ሀገር ነች። አዝና ሳይቀድሙ መቅደም ብለን ጦርነቱን ጀምር ነው። አየሩን ተቆጣጥራችኋል ባላችሁት ሁኔታ አዎ 100% ውስጥ ተቆጣጥረናል። ምንም ጥርጥር የለም። ጦርነቱ ማን ያሸንፋ የሚለው ነገር አሁን እናሸንፋለን። ምንም በዚህም ጥርጥር የለም። ምክንያቱም አየሩን ከተቆጣጠር ነው የነሱ መከላከያ ሁሉን አፈንድተናል። አሁን የቀረን አንዳንድ የሚለቀሙ አሉ ውስጥ ጋር ጉድጓድ ቆፍሮ እንትን ያሏቸው ማለት ነው። አላማችን ምንድነው ደግሞ ሚሽታር ማለት በአማርኛ መንግስት መቀየር ማለት ነው። ይሄ ነው። ምክንያቱም እንዴት ነው መንግስት የምትቀይሩት? ማለት እናንተ ስደበድቡ በእናንተ ድብደባ የተማረረ ኢራናዊ ተነስቶ በቃ አስደበደባችሁ ብሎ ለሰላማዊ ሰልፍ ወጥቶ መንግስት እንዲቀይር ነው የምታደርጉት ወይስ ምን መሰለህ? የኢራን ህዝቡና ህዝባችን በጣም ይዋደዳል። ያለፈ ታሪክ ብዙ ታሪክ አለና ዋናው ምንድነው መሰለህ ስህተት የሚሰሩት እነዚህ እንትኖች ናቸው አላፊዎች ማለት ነው። እነሱ ደግሞ ሁሎችም ሙተዋል ማለት ይቻላል። አንድ የቀረ ዋሚና እንደዛ ነገር ነው የሚባለው እሱ ነው የቀረን እንጂ ትላልቆች ሁሎች ሙተዋል። እነሱ ከሞቱ ማን ይቀይራቸዋል? ሌላ አዲስ መንግስት ይፈጠራል ብለን ነው የምናምነው። ከተኙበት ከሄደራቸው እዛ የቦታው ማንም ሰው ሊሄዶ የወደቀባቸው ነው። ገብቷል። እውነት ለመናገር ይሄ ጦርነት በጣም እስራኤል ያደረገችው ነገር በጣም ይደነቅ፣ በጣም ይኮራበት ነገር ነው። በእውነት ነው የምነግርህ፣ ደረቴ ነፍቼ የምናገር። እርግጥ ጦርነት ደስ አይልም፣ ሰው ሲሞት ደስ አይልም። ነገር ግን ይሄ የህሊና ጉዳይ ነበረ። ይሄ አሁን የተቆፈረው 100 ጉድጓድ የተባለው ነው ዛሬ አሜሪካ ፈንድተዋለች በአንድ ሰዓት በማታው ማለት ነው። አሁን ያየው ነበር ፍንዳታውን፣ ሁሉ ነገር ያየው ነው። እና ይሄን ነው የምለው። ሌላ ጥያቄ ካለ ደስ ይለኛል። እሺ እኔ የምሰማው ምክንያቱም ከኢራን የሚወነጨፈው ሚሳኤል በዋነኛነት እየበዛ ሲመጣ አንደኛ የኢኮኖሚ ጉዳይ አለ። ይሄ አይረንዶም ለሚባለው ኢንተርሴፕት ለሚያደርገው ብዙ ሚሊዮን ዶላሮች ነው የሚታወቁት በቀን በአንድ ቀን ኢኮኖሚ ጉዳይ አለ። የአየር በራውን እየተካሄደ አይደለም። ሰዎቹ እስራኤላውያን በሰዓት ከፍተኛ የሆነ ጭንቀት ውስጥ ነው ያሉት እና ምናልባትም ይሄ ካልተሳካ ያውም ደግሞ ከ87 በመቶ ነው የመከላከል አቅም አይረንዶም እንደምታውቀው እና በሌላ አባባል 100 ሚሳይል ሲተኮስብህ 70ውን ነው የምታከሽፈው እንጂ 30ው እየወደቀብህ ነው። 30ው ደግሞ የሚወደቅ ከሆነ እየወደቀ የሚሄድ ከሆነ አሁን ባለው ሁኔታ ላይ አሁን እንደምታውቀው አልጀዚራም ሲኤንኤንም ቢቢሲም ገብቶ መዘገብ አይችልም። ሶሻል ሚዲያ ላይ ቀርጾ ምን አይነት ዳሜጅ ተፈጠረ የሚለውን አናቅም። አሁን እኛ ኢራናውያን ምን አይነት ጉዳት እንዳደረሱ አናቅም እና ይሄስ ራሱ የኔታንያሁ መንግስት ላይ አደጋ አይፈጥርም ወይ? ገባ በኋላ እነሱ ይተኩሳሉ፣ ሪታሌት ያደርጋሉ። ዴፊኒትሊ በጣም ብዙ ሺህ እንደሚባለው ይሄ 1000 2000 ሳይሆን በመቶ ሺህ የሚቆጠር ሚሳይል ነው ያላቸው። በነገራችን ላይ የላቸው ወንድሜ ነበራቸው። እርግጥ ይተኮሳል፣ ሚሳይል ይተኮሳል አላር ፊት ወደ 300 ነው የተኮሱት። ተኮሱ ነበረ። እስካሁን 300 ነው የተኮሱት። 300 የሚሆን አይመስለኝም። ወደ 400 እንደዛ ተኩሰዋል። ግን ከዛ ማለት ጉዳት አልደረሰም ልልህ አልችልም። ደርሷል።
አንዳንድ ፎቆች ጋር ወድቋንኝ ወደ 24 ሰው ሞቶብናል። እዛው ውጭ ሌላ ጉዳት ነገር የደረሰ ነገር የለም። ፍጹም የተጎዳ ማለት ፍጹም የተጎዳ ሰው የተጎዱት ደግሞ ወደ 300 400 ይሆናሉ። ግን ቀላል ቁስል ነው። ኦኬ በቃ ይሄ ነው ጋይስ እንጂ ማለት ዌስተርን ሚዲያዎችን ሰምታችሁ 4500 ሚሳኤል ያላችሁ ስትሉ በጣም ነው የምታስበኝ። አንበሳ ያነኮ ወድሟን እኮ ያለበት ቦታ ማለት ሞዲም ይባላል። ሞዲን ምንድነው የሚባለው? ስለላ ነው የሚባለው በአገራችን። እሺ ስለላ ማለት ሁሉ ቦታ የት ጋር እንደተቀበረ ሁሉ እናውቃለን። ያቃን እስራኤል መንግስት ገብቷል። እሺ ስለዚህ ጉዳይ ማነው እነሱ እኛ ሊያጠፉን እንደመጡ ማለት ነው ስለምናውቅ ከ20 ዓመት በፊት ማነው የታቀደ ነገር ነው ገብቶ ነው እነሱ እንደሚያጠፉን ስለምናውቅ ማለት ነው። እናውቃሉ እኛ ሰላዮች ይሄ ቦታው ያሉበት ምን እንደሚበሉ ራሱ ያውቃሉ እንኳን ምሳሌ ያለበት ነውና። ኦኬ ስለዚህ እንድጎላችሁ ሪጂም ቼንጅ ነው ማለት ነው። ያ የኢራንን መንግስት ሙሉ ለሙሉ ማስወገድ ነው። መንግስቱን ማስወገድ እንጂ ህዝቡ ጋኛ ህዝቡና ህዝባችን በጣም የሚዋደድ ነው። ያለፈ ታሪክ ብዙ ታሪክ አለ። እሺ አስወገዳችሁት። ከዛ በኋላ የሚመጣው መንግስትስ ምንድነው የሚያደርገው? የኒውክሌሩን ጉዳይ ሰላም ነው። የኒውክሌሩን ጉዳይ ምን ያደርገዋል? በቃ ሙሉ ለሙሉ የሚያጠፋ መንግስት ነው የሚመጣው ብላችሁ የምታስቡት? ይሄ እንግዲህ 20 ዓመት 30 ዓመት ማለት ነው ወደ ኋላ ካስቀራናቸው በቂ ነው። 20 ዓመት 30 ዓመት ማለት ነው በጸጥታ መኖር ይቻላል። እዛም ደግሞ ሰላይ የሚባል ነገር አለ። እነሱ ማለት ይከታተሏቸዋል። የሚያዘጋጁ ሆነ ይቀምሳሉ እንደገና። ወንድሜ እውነቴን ነው የምነግርህ እነሱ እኮ ለኛ እኮ ያላረጉን ነገር እኮ የለም። ማነው ሊባኖስ ማለት ነው ወደ ስንትንሽ ወደ 8 ነው 9000 ሚሳኤል ነበራቸው ገብቷል። ያንን ማነው 2 ወር ባልሞላ ውስጥ ማለት እየተከታተልን አጠፋ ነው። ጋዛ ውስጥ አስታውሳለሁ መጀመሪያ ጦርነቱ የተጀመረው በጋዛ ነው። ጋዛ ውስጥ ማለት ነው ከተኛንበት በሻባት ላይ ማለት ነው በትራክተር ምን ነው የሚባለው ፈንቅሎ የሚገባው ትልቅ መኪና በዛ ፈንቅለው ማለት ነውና በአየር ላይ ገብተው ማለት ነው ወደ 1000 ሰው ገደሉብን። ይሄን ያስታጠቀው ማን ነው? ኢራን ነበረ። ወደ 1000 ሰው ገደሉብን። ከዛው የገቡትን እንደማንም ብለን በ3 ቀን ውስጥ ምናምን አጣራናቸው። ኢራን በጣም ትልቅ ሀገር ናት። ኢራንን ተዋት። የእስራኤል መንግስት ሂዝቦላን ማጥፋት ይችላል? በደንብ ነው 100%። ለምን አይወረውርም? አሁን ማን የላከው ተላላኪ አርሶ የነበረ 100%። ሂዝቦላ እየተኮሰ አይደል? እንዴት ነው የሚተኩሰው? አሁን ምን የሚተኩሰው አለና 100% ጠፍቷል። ምን አለውና ጠፍቷል 100%? ሐማስ 100% ጠፍቷል። ኦኬ እሺ አንተሽ ሐማስ እና ሂዝቦላ ይባላል። ናስራላ ዋናው የጦር ኃላፊው ማን ነው? ናስራላ የኢራን ልብ ነው የነበረ ገብቷል። እሱ ሞተ። ቡንከር ውስጥ ጋር 100 ነው እንደዛ ነው 100 ወደ 40 50 መሬት ውስጥ ማለት ነው ተኩሳ ይገደለችው። ከዛም በኋላ ነው ሂዝቦላ ማነው ሊባኖ ማነው እንደ ምንም የላት። እሺ ምስል ያለበት ቦታ ማነው እያንዳንዱ እየሄደች አፈነዳቸው እስራኤል። እሺ ደቂቃ አልቋል። እሺ ወንድሜ ለሐሳብ ከልብ እናመሰግናለን። ካለ ድጋሚ ትንታኔ ይሰጠናል። ወደ አያና እንሂድ እስኪ። አያና እንዴት አየው ይሄን ጉዳይ እስኪ? አዎ እንግዲህ በተወሰነ ደረጃ ሲጠበቅ የነበረም ነው። የአሜሪካን ኢንቮልቭመንት ከዚህ ፕሬሸር ነበረ እንዳይገቡ በተቻለ መጠን ከውስጥ ጫና ነበር፣ ግን አይቀሬ እንደሆነ ይታወቃል። በተለይ ኢራን የወሰደችው ምላሽ ቁጭ ብሎ ማየት የሚችሉበት አይነት ሁኔታ አይደለም። የኢንትረስት አላይንመንታቸው በጣም ሃይ ነው። አሜሪካ እንግዲህ እንደ ሱፐር ፓወር ለመቆየት ወደ ላይ ከፍ ያላሉትን አሁን እንግዲህ ፖላሪቲው አንድ ሱፐር ፓወር የለም እንደምታውቀው አንተም። ይሄ ኦፕን ፓወር ፖለቲክስ ወደ መሆን ሄዷል። ማልቲፕል ፖላሪቲ ያለው ማለት የተለያዩ እንትኖች አሉ፣ ፕሉራሊቲ ያለው ማለት እሱ ስላለ የሚድል ፓወሮች ደግሞ የበለጠ ወደ ላይ እንዳይመጡ ይፈልጋል። ወደ ሚድል ፓወር እንዳያድጉና በተለይ ከአሜሪካ ጋር ቀጥታ ትስስር የሌላቸው ኢራን በጣም የሚታወቀው ነው። ኢራንን እንደ ችግር ነው የሚቆጥሩት። ቢኮዝ መፎክሮቻቸው ራሱ ከረር ያሉ ናቸው። አሜሪካና እስራኤል ላይ ያላቸው ቪው
ኦፖዚት ናቸው። እነኚህን ኃይሎች የመምታት ነገር የማዳከም አሁን እነሱ የሬጂም ቼንጅ ይላሉ። በዚህ ሮሃማ በደንብ ጥሩ አድርጋ አስቀምጠዋለች። ሬጂም ቼንጅ እኛ እንደምናስበው አይነት ሬጂም ቼንጅ አይደለም። ይሄ ፖለቲካ የሌላ ባለስልጣን እንዲመጣ አይደለም። የሬጂም ቼንጅ ማለት ሬጂሙ ራሱ መልኩ እንዲቀየር ነው። ፊቱ ልክ እነ ሊቢያ እንደተቀየሩት ማለት ነው። ሬጂማቸው እነ ሲሪያ እንደተቀየሩት እነ ባግዳድ ኢራቅ እንደተቀየሩት መሪ አይደለም የተቀየረው። አሁን ከኢራቅ ፕሬዚዳንት ማን ነው ብለህ ስሙ ሊጠፋብህ ይችላል፣ ላታውቀውም ትችላለህ። ሳዳም ሁሴን ግን is a household name። ሊቢያ የነበራትን ለረጅም ጊዜ የመራትና አመራር አሁን ዛሬ ሊቢያው ፕሬዚዳንት ስሙ ማን ነው ብል 90% እዚህ ውስጥ ያለው ሰው አያውቀውም። እነኚህ ሀገሮች ከነዛ መሪዎች መሄድ ጋር ካሳለፉት ጊዜ አንፃር ሲግኒፊካንሳቸውም ነው የተቀየረው። ስለዚህ ሬጂሙን ከአንዱ መሪ ወደ ሌላው መሪ መቀየር ሳይሆን ማንነቱን መቀየር ነው። አቅሙን የማድረግ አቅሙን ያለውን ኮንሰንትሬትድ የሆነ ፓወር ትበትነዋለ ማለት ነው። የአየር ዛሬ እንግዲህ አሜሪካ ከሲቹዌሽን ሩም ቀጥታ ኢንቮልቭድ አድርገዋል። ለመጀመሪያ ጊዜ የአየር ስትራይክ 3 ቦታዎችን መተናል ብለዋል። ኦብሊትሬትድ ሆኗል ብለዋል። ፕሬዚዳንት ዶናልድ ትራምፕ ያውሳቸው የሚያቀርቡትን ነገር ብዙ ግሬን ኦፍ ሳልት ነው የምትወስደው አንዳንዴ። ኦብሊትሬትድ ከሆነ በነገራችን ላይ ቆሟል ማለት ነው ጦርነቱ። የኒውክሌር ማበልጸጊያ ጣቢያዎች እንዳለው ኦብሊትሬት ካደረክ በቃ ምን ቀረ ጨርሰሃል ማለት ነው። ዋናው ችግሩ የተፈጠረው ያበለጸገ ነው ብላ ኦብሊትሬት ማለት ሙሉ በሙሉ ድምጥማጡ ጠፍቷል ማለት ነው። ሰው ድምጥማጡ ከጠፋ ጨርሰሃል። ኤቨሪባዲ ካን ጎ ሆም። ግን ሪያሊቲው አንደኛው ኦብሊትሬትድ ሆኗል የሚለው ራሱ ይሄ ቦምቡ አይነት ትልቅ ቦምብ ነውና አንደኛው ድሪል የሚያደርግ ነው፣ ሁለተኛው ተከትሎ ሲገባ እንደ ሽብልቅ ነው፣ ሁለተኛው ተከትሎ ሲገባ ውስጥ የሚያፈነዳ ነው። ራሱን የቻለ እንትን አለው። ሞር አሁን ፕሬዚዳንት ትራምፕ በዛ ደረጃ የተናገሩበት ከዛም በኋላ ከ40 ደቂቃ በፊት እንትን አድርገዋል። ትሩዝ ሶሻል የሚባል የራሳቸው እንትን አላል። እዛ ላይ የሆነ ትሩዝ ለቀዋል። እዛ ላይ የተናገሩት ግልጽ በሆነ ሁኔታ ሪታሊዬሽን የምታረጉ ከሆነ ምንም አይነት ሪታሊዬሽን የምታረጉ ከሆነ አሁን የሆነውን ነገር በጣም የሚያስንቅ ነገር አደርጋለሁ ብለው በካፒታል ሌተር ነው ያው እንደተለመደ የጻፉት። ቴንክ ዩ ዶናልድ ትራምፕ ፕሬዚዳንት ኦፍ ዘ ዩናይትድ ስቴትስ ምናምን ብለው መልእክታቸውን አቅርበዋል። ዋናው ዓላማቸው ነው ወደ ጠረጴዛው ነው ሙሉ በሙሉ ከኒውክሌር ጋር የተያያዘ ነገር አናደርግም የሚል ዲል ውስጥ ላስገባቸው። እሳቸው የሚፈልጉት በፐርሰናሊቲያቸው ይሄንን አደረኩ የሚሉት አስታረኩ የሚሉት ነገር ቢያደርጉ ይፈልጉ ነበር። እምቢ አሏቸው። እምቢ መባል ብዙ አይወጥላቸው። የማይቀር ነገር ነው። ከባይዘው የአየር ድብደባው ከተደረገ በኋላ ከኔቪ እንትኖች ላይ 30 ቶማሃክ ሚሳይል ተለቋል። ጠዋት አሁን እየነጋ ነው ያለው። ኢምፓክቱ ምን ይመስላል የሚለውን እናየዋለን። ከአየር ድብደባው በኋላ 30 ቶማሃክ ሚሳይል እንደተለቀቀ ከኔቪ ሰዎች የወጣ ነገር ያሳያል። ጀስት ፎሎ እያደረኩት ስለነበረ ቅድም መጥቼ ባይዘው ተመቷል ስላችሁ የእንትኑን ሳይሆን የቶማሃኮቹን ነው። እሱኛው ቆይቷል። ኮንሴኩቲቭሊ እንደዛን ነገር አለ። ዶናልድ ትራምፕ ደግሞ ይሄን ሪታሊዬት አደርጋለሁኝ አጸፋ መልሳለሁ የሚባል ነገር ካለ በተለይ አሜሪካውያን ላይ አጸፋ መልሳለሁ ካላችሁ የዛሬውን በጣም greater force than what was unleashed today ዛሬ ፈትቼ የለቀኩትን የሚያስንቅ ጣጣ ለቃለሁ አይነት ነገር ማስጠንቀቂያቸውን ሰጥተዋል። በጣም ዲቨሎፕ እያደረገ ያለ ነው። ኢራን ኮንሰንትሬትድ የሆነ ለረጅም ጊዜ ከጦርነት ራሱን አቮይድ ያደረገ ትልቅ ሀገር ነው። በሳይዝም በጣም ትልቅ ነው። በጣም ትልቅ ኢኮኖሚ ያለው፣ ትልቅ ሪሶርስ ያለው፣ ነዳጅ ከመሸጥ ብዙ ቀባ ተደርጎበት ነዳጅ መሸጥ ያላቆመ ትራኪንግ ሲስተም የሌላቸው ሺፖች ነው የሚጠቀሙት። ወንድሜ ትንሽ ከስለላ ጋር የሚገናኝ ይመስለኛል። ሚኪ ያውቀዋል። ትራኪንግ ሺፕ እንትን የሌላቸው የድሮ ስታይል ትራኪንግ እንትን የወጣ ብላክ ማርኬት የነዳጅ ብላክ ማርኬትም የነበረው። ስለዚህ ትልቅ ኢኮኖሚ ያለው ከረንሲ ያለው ብዙ ህዝብ አለው። ወደ 100 ሚሊዮን የሚጠጋ ህዝብ ያለው ሀገር ነው። ተራራማ እንትን አለው። ብዙ ነገር አለው እና እሱ ሴንተር ነው ለብዙ ነገር። ሬጂም እንቀይራለን ሲሉ የሬጂሙን ቅርጽ እንቀይራለን የሚለው ነገር ነው። ሬጂሙ ቅርጽ ሲቀየር አሁን ለኛ እኔ የራሴን ነው ማስበው። ብዙ ጊዜ ሁሉም ባይዞይ ስለራሱ ነው ማስበው ያለበት። ብዙ ሰዎች አሁን አሜሪካ የእስራኤል ተቀጣሪ ገረዶና ምናምን እንደዛ አይደለም። አላይንመንት ነው አለ፣ ኢንቮልቭመንቱ አለ፣ ሃየር ኢንቮልቭመንት ነው። አንዳንድ ጊዜ አንኮምፎርታብል የሚያደርግህ እነ ቴድ ክሩዝ የተናገሩት እንትና ተከካርሰን ወጥሮ ይዞት ነበር ያለ ልማዱ። ተከርም ጋዜጠኛ ሆኗል በነገራችን ላይ። አዲስ ሰበር ዜና ነው እሱም ለኔ። ግን ጥሩ ነው
አርፍዶ ቢሆን መድረሱን ወድጀለታለሁ on the other tangent ላይ ወጥቼ ስናገር ማለት ግን ሲያፋጥጠው የምታየው ለእስራኤል ፎከስ ያላቸው የእስራኤል ኢንትረስት ላይ ፎከስ ያደረጉ ሎቢስቶች ኔፓክ ሴኔተሮች እንትኖች አሉና ኢንቮልቭመንቱ በጣም ሃይ ነው ሪሌሽንሺፑም ሃይ ነው መተው እኮ ይናገራሉ እኮ አድሬስ ያደርጋሉ እኮ ሃውሱን ምናምን መሪዎቻቸው ሶ በጣም ከፍተኛ ሪሌሽንሺፕ ያለው ህዝብና ሀገር እንደመሆኑ አላይንመንታቸው አንድ አይነት ነው ኢንትረስታቸው ላይ ፓክታቸው በጣም የተመሳሰለ ነው ሶ የአሜሪካ ደሴት ልትላት ትችላለህ ሚድል ኢስት ላይ አሁንም ግብጽ እኮ የሚፈነጩብን ይፋለሉብን 3 ቢሊዮን በአመት እየተቀበሉ ከአሜሪካ ከዛ ከጦርነቱ በኋላ የተስማሙት ስምምነት ያንን መተላለፊያ ይባሩን መተላለፊያና እስራኤል ላይ የተግባቡበት ነገር ስላለ ነው ሶ ለዛ ብላ አሜሪካ ለእስራኤል ኢንትረስት ብላ ብዙ ነገር ታደርጋለች እስራኤል ደግሞ ለአሜሪካ ኢንትረስት ትልቋ ፓወር ሃውስ ናት ኤክስቴንሽን ናትና ኢንትረስታቸው አላይንድ ስለሆነ ፓወራቸው አላይንድ ነው አንዱ ሌላውን አያስነካም የማዳከም ስራ ይሰራል ይሄ ፓወር ፖለቲክስ ላይ የማዳከም ስራ ይሰራል ኢትዮጵያን ለማዳከም ለዛ አይደል እንዴ ምከራቸው በቀደም ባይዘው ስትስቁ ነበር ኢትዮጵያ መቼ ነው ስለማብላላት የምናስበው ስትሉ ቀልድ አይደለም ሲሪየስ ነው በነገራችን ሲሪየስ ነው ግን ጫካ ጫካውን እየሮጠ ባጃጅ የሚያቃጥል ወጣት እንድናፈራ የሚደረግበት ምክንያት ኔክስት ስቴፕ ያለው ነገር እሱ ነው እሱ ባይሆን እንኳን አንድ ሁለት ስቴፕ በኋላ እሱን ማሰብ አይቀርም ማዳ ኢንትረስት እየጨመረ ነው የሚሄደው ሶ እዛው እንዲቀር እዛው ስለ ዳቦና ስለ ምናምን የተቀቀለ የማይዘራ ስንዴ ላይ ፎከስ እንድታደርግ የሚደረግ ነገር አለ ኢራን ያላት ኢንትረስት ኒውክሌር ለኃይል ማመንጫ አሁን ወደ ጦር መሳሪያ እንዳያድግ ከኃይል ማመንጫውም ዝቅ ያለ ሞር የሰፈር አለቆች ምናምን የሚፈጠሩበት የተበታተነ ምናምን ነገር እንዲሆን የሚያደርግ ምት ይሄ ተፋሶኛ ጋር ይመጣል እሱን መጠንቀቅ አለብን ተፈናቃዮች እኮ እነ ሊቢያ እነ ሲሪያ እኮ መጡኛ ጋር እኛ አካባቢ ድረስ ማለት ነው ሶ እንዲ ፓወር ሚድል ፓወር ሲመታ ሲፈርስ ወደ ሎወር ፓወር ሲመጣል ሶ ወደኛ የሚመጣ ነገር አለ ጥሩ ነው የምንወስደው ወይስ መጥፎ ነው የምንወስደው ለኢንትረስታችን እንዴት እናደርጋለን ጀነራል አንግሊዛ ነበሩ ተመሳሳይ ሪሌሽንሺፖች እና ኮሚኒኬሽኖች ያስፈልጉናል so that we don't get the short hand of the ለኛ ኢንትረስት ነው ማሰብ ያለብን በዚህ ውስጥ of course ፍትሃዊነትን መናገር ጤነኛ ነገር መናገር ሰላምን መመኘት ጥሩ ነው ግን ከብጥብጡ ውስጥ ጥሩ ነው ወይስ መጥፎ ነው የሚደርሰን የሚለውን ነገርም መጠንቀቅ ያስፈልጋል ለማለት ነው ይሄ ዴቨሎፒንግ ስቶሪ ነው ዛሬ የደረሰው የፍንዳታ ነገ ሲነጋ እንግዲህ የተለያዩ ዜና አውታሮችን ሰምተን በጥልቅ ነገ ወደ ነው መደበኛ ፕሮግራም ይኖረኛል አሁን ሁላችሁንም በማክበር ላሰናብታችሁና የነገር ሰው ይበለን ብዬ ነገ ቀጠሮ ይዘን እንለያይ በሀገራዊ ጉዳይ አካተን መስፋት ደግሞ ይሄን ጉዳይ እንተነትንበትን መድረክ እንጋጫለሁ እግዚአብሔር አክብራችሁን ስለመጣችሁ የደረሳችሁበትን የእናንተን እይታ ለአድማጭ ተመልካቾቼ ስላደረሳችሁ ጤና ይስጥልኝ መልካም ደህና ደር ቴዶ እሺ ቻው ሰላም ነሽ